ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 43 እስከ 51 በአዲስ ኪዳን ገጽ 24 ላይ ይገኛል። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦች ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ይህ የእግዚአብሔር ቃል ነው። ሁላችንም እንጸልይ። ጌታ ሆይ እናመሰግንሃለን። በዚህ ስፍራ አንተን እንድናመሰግን እንድናመልክ ስለፈቀድክልን ክብር ላንተ ይሁን። እጆቻችንን ይዘህ እየመራህ እስከ ዛሬ ድረስ ምሕረትህንና ቸርነትህን እየገለጥክ በታማኝነት በቤትህ ስላኖርከን ተመስገን። ተመስገን ጌታ ሆይ። አሁን የተነበበውን ቅዱስ ቃልህን እንመለከታለንና አንተ እንድትቆርስልን እንዲገባን ሐሳብህና ፈቃድህን ተረድተን ደግሞ ከዚህ በኋላ ያለው ህይወታችን መልክ እንዲይዝ አንተ እንደምትወደው መመላለስ እንድንችል የቃልህ ብርሃን እንዲበራልን እንጸልያለን። ስለ ሁሉ ተመስገን። በዚህ ሰዓት በተለያየ ዓለም ክፍል ሆነው አብረውን አንተን የሚያመልኩ አንተን የሚሰሙ ሁሉ የተባረኩ ይሁኑ። ተመስገን ጌታ ሆይ ተመስገን። በእግሮች ስር መገኘት መባረክ ነውና ደጋግመህ በዚህ በረከት እየባረከን ስላለህ አሁንም እናመሰግንሃለን። ጊዜያችንን ባርክልን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ተቀመጡ። የማቴዎስ ወንጌል ጥናታችን ዛሬ 24ኛው ምዕራፍ የሚጠናቀቅበት ቀን ነው። ከዚህ በኋላ እንግዲህ አንድ አራት ምዕራፎች ናቸው የሚቀሩን ማለት ነው። ማቴዎስ 25፣ 26፣ 27 እና 28 ማለት ነው። እንግዲህ በሕማማቱ ሳምንት ውስጥ ወደ መጨረሻዎቹ ቀናቶች አርብ እንግዲህ ስቅለቱ ከሆነ ወደ ሐሙስ ምናምን እየተጠጋን ነው ማለት ነው። ምናልባት ከምዕራፍ 25 ቀጥሎ 26 ላይ ስንገባ እሱ ቀን ላይ እንደርሳለን እና እዛ ሳምንት ውስጥ ደቀ መዛሙርቱን በተለይ በዋና ርዕሰ እነሱ ራሳቸው በፈጠሩት ጥያቄ ነው ይህንን ሲያስረዳቸው የምንመለከተው። ምናልባት ይህን ጥያቄ ባይጠይቁት ኖሮ ሳይነግራቸው ይሄድ ነበር ወይ የሚል ጥርጣሬ ቢኖረን አይመስለኝም። ባይጠይቁትም ይነግራቸዋል። ምክንያቱም የእሱ የመጀመሪያ መምጣቱና ሁለተኛ መምጣቱ አንኳር ነገር ስለሆነ በዛ መካከል ያሉ አገልጋዮች ስለሆኑ
ይነግራቸው ነበር ብዬ አስባለሁ። ምክንያቱም በሌሎችም ክፍሎች ላይ እነሱ ሳይጠይቁም የተናገራቸው ጠቆም ያደረጋቸው ነገሮች አሉ። በዮሐንስ ራእይም ላይ ለዮሐንስ እንደ ሌባ ነው የምመጣው ነው ያለ በተደጋጋሚ በራእይ መጽሐፍ ላይ እናነባለን። እና አሁን እሱን ዮሐንስ ስለጠየቀ አይደለም፣ በቪዥን ውስጥ አየሁት ነው የሚለው። ጌታ ኢየሱስ ክርስቶስ እንዲህ አለኝ፣ እንዲህ ሆኖ አየሁት፣ አየሁ ሰማሁ ይበዛዋል ዮሐንስ ራእይ። እና ከሰማቸው ነገሮች አንዱ እመጣለሁ፣ ቶሎ እመጣለሁ፣ ደግሞ አመጣጤ እንደ ሌባ ነው የሚለውን ነገር ሲናገር እናያለን። እና ስለ ኢየሱስ ክርስቶስ ማወቅ ካለብን አንኳር ነገሮች አንዱ ሁለተኛ መምጣቱ ምን ይመስላል የሚለው ወሳኝ ነገር ነው ማለት ነው። ባለፈው ሳምንት ስናበቃ ቁጥር 42 ላይ እንደዚህ የሚል ቃል ነበረ፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ይሄ ሐሳብ ምዕራፍ 25 ቁጥር 13 ላይ ተመሳሳይ ቃል አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ከዚህ በፊት ተናግሬ አውቃለሁ። መጽሐፍ ቅዱስ ትምህርት ቤት ከአስተማሪዎች መካከል አንደኛው ስታነብ ሁል ጊዜ ግሱ ላይ ፎከስ አድርግ ብሎ ወይም ቨርቡ ላይ ፎከስ አድርግ ብሎ አስተምሮኛል ብዬ ተናግሬ አውቃለሁ። እና አሁንም በዚህ ክፍል ላይ ምዕራፍ 24 ቁጥር 42ም ምዕራፍ 25 ቁጥር 13ም የደቀ መዛሙርቱ ወይንም ይሄ መልእክት የሚነገራቸው ሰዎች የቤት ስራ ምንድነው? ንቁ የሚለው ነው። ግን እኛ በተፈጥሯችን አታቆም የሚለው ነው እንትን የሚያደርገን። ለምን ነው ማላቀው? በአቅምን ችግር አለ እንዳላቅ ያደረገኝ ምንድነው የሚለው ነው ቶሎ ወደ አእምሯችን የሚመጣው እንጂ ንቁ የሚለው ከኛ የቤት ስራ ይልቅ የቤት ስራችን ያልሆነው ነገር ያው የኛ ኪዩሪዮሲቲ እንደዚህ ያደርጋል። እንግዲህ ሰዎች አእምሮ እንደዛ ያስባልና ግን በቃ አታቁም ከተባለን አናቅም፣ እሺ በቃ አላቅም ብሎ መቀመጥ ነው የሚሻለው። የቤት ስራችን ላይ ነው ትኩረት ማድረግ። ንቁ። ሐዋርያት ሥራ ምዕራፍ 1 ላይ ትዝ ይላችኋል። ደቀ መዛሙርቱ ለእስራኤል መንግስትን ትመልሳለህ፣ መቼ ትመልሳለህ? ሲስ that's not your business. your business is የእግዚአብሔርን መንግስት እስከ ዓለም ድረስ ሁሉ ምስክር ሆኖ ማዳረስ ነው ብሏቸው ነበር። የሚገርማችሁ ከዛ በኋላ እቺን ጥያቄ ሲያነሱ አንመለከትም። በቃ ፎከስድ ሆነው እውነትም የእግዚአብሔር መንግስት የነሱን ዘመን የዓለም ዳርቻ ለማዳረስ በጣም ከሀገር ሀገር ሲጓዙ ነው የምንመለከተው። እንደንትን ነው በቃ አይ ቲንክ ለቀቃቸው በቃ ይሄ እስራኤል መንግስት ጉዳይ ከዛ በኋላም ኢሹ አልሆነባቸው ለነሱ። ጥሩ ነው እንደዚህ ጌታ ያንቺ ቢዝነስ አይደለም ሲል ትውት ማድረግ ጥሩ ነው። ቢሆንስ ምን ችግር አለው እያሉ ከማከራከር ማለት ነው። ስለዚህ የነሱ የቤት ስራ ምንድነው? መንቃት ነው። መንቃት ግን ምንድነው? ምናልባት በዛሬው ክፍል ላይ ስለ መንቃት ትንሽ ግልጽ የሆኑ አንዳንድ ምሳሌዎችን ለመንካት እሞክራለሁኝ። አለበለዚያ ድፍን ነው የሚሆን። ንቁ ሲባል ንቁ ኦኬ በቃ ነቃለሁ እኮ። እንዴት ነው የምንነቃው? የነቃ ሰው ምንድነው ምልክቱ? የሚሉትን ነገሮች በዝርዝር ካላየናቸው በጣም ቬግ ነው የሚሆነው እና እንደሱ እንዳንቸገር በማሰብ የዛሬው ክፍል ላይ ትንሽ ለመንካት እሞክራለሁ። ሰው ቅድም ሜርሲ ስታነብ እንደሰማችሁት ቁጥር 43 ላይ ይጀምራል እስከ ቁጥር 51 ነው የዛሬው ክፍል። ያን ግን እወቁ። ባለፈው ማንስቻለሁ። አታቁም ይላል፣ ግን እወቁ ይላል። እንዲህ አይነት ሐሳብ መጽሐፍ ቅዱስ ላይ ይሄ ብቻ ነው ወይ? አይደለም። ኤፌሶንን ስናጠና ካስታወሳችሁ ኤፌሶን ምዕራፍ 3 ቁጥር 17 18 አካባቢ ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁ ዘንድ የሚል ቃል አለ። በደንብ አይተናል። ከመታወቅ የሚያልፍ ይልና ከመታወቅ ካለፈ ታዲያ ምን አደከመኝ ስንል አይ ታውቁት ዘንድ ጸልይላችኋለሁ። ከመታወቅ ያልፋል ማለት ትንሽ እንኳን አይታወቅም ማለት አይደለም። ይታወቃል ግን አይጨረስም። የክርስቶስ ፍቅር ጥልቀቱ እና ከፍታው፣ ስፋቱ፣ ርዝመቱ በጣም ከመታወቅ ያልፋል። በቃ ጨበጥኩት የምትለው አይደለም። የሰው ጭንቅላት ኮምፕሬንድ አያረግም ጭራሽ ይሄንን። ታዲያ ምን አደከመኝ ብለን እንቀመጥ? ኖ ምን አደከመኝ ብላችሁ አትቀመጡ። እሱ የፈቀደላችሁን ያክል እንድታቁ እኔ ጸልይላችኋለሁ ነው የሚለው ጳውሎስ። እንደውም አባትነት ቢሰየምበት በአብ ፊት ምንጭ የሆነው እግዚአብሔር ፊት ማለት ነው። ሶርስ እሱ ነው። ስለዚህ ምንጩ ፊት ተንበርክኬ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ እንዴት እንደወደድካቸው የፈቀድከውን ያክል እንዲገባቸው እባክህ ብዬ እለምነዋለሁ እግዚአብሔርን ብሎ
ሲጽፍላቸው አንብበን ነበር። ስለዚህ አታቁም ማለት ቀኒቱን ሰዓቲቱን ነው እንጂ ምልክቶቹ ኢንዲኬት የሚያደርጉት ነገር የለም ማለት አይደለም። ድፍን ነው ዝግትግት ያለ ነው ማለት ሳይሆን ይታወቃል፣ ግን ሰዓቲቱን ቀኗን በዚህ ቀን ነው በዚህ ሰዓት ነው ማለት ግን እንዲችል ለማንም አልተፈቀደለትም ወይም አልተሰጠውም ነው የሚለው። ስለዚህ ያን ግን እወቁ ብሎ አንድ ምሳሌ ይመስላል። ቁጥር 43 እና ቁጥር 44 ላይ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። አሁንም እዚህ ጋር እወቁ፣ ተዘጋጅታችሁ ኑሩ ነው የሰሚዎቹ የቤት ስራ። እንደ ምሳሌ የተነሳው ሌባ ነው። አይ ቲንክ ሌባ አሁንም በሌሊት ይመጣል ነው የቀን ሆኗል ያሁን። በቃ ሌባ በሌሊት ነበር የሚመጣው። አይ ቲንክ አሁንም በሌሊት በጣም ብዙ ሌባ በሌሊት ነው የሚመጣው። በጣም አይናውጪ ሌባ ካልሆነ በስተቀር በቀን ብዙ አይመጣም። በቀን አልተዘረፈም ልላችሁ አይደለም። ቤት በቀን ብዙ ቤት ይዘረፋል። ጀነራሊ ስፒኪንግ ስለ ሌባ ከተነሳ ግን ሌሊት ነው የሚታሰበው ማለት ነው። የኛንም ጥንቃቄ ስንመለከተው ሌባን በጣም እንዳይዘርፈን ጥንቃቄያችን ሌሊት ላይ ይበልጣል። ዘግተሽዋል? አዎ ዘግቼዋለሁ አልመሰለኝም ብሎ ተነስቶ ቼክ የሚያደርግ ሁሉ ይኖራል እኛ ውስጥ። ሌላ ጋር ምን መስሏችሁ ከሆነ እዚሁ ይኖራል። እኔ ቼክ አደርጋለሁ። አሁን ዘግተሽዋል? ዘግቼዋለሁ። ቼክ እኔም ከዘጋሁት ባለቤቴ ሄዳ ሁሉ ቼክ ታደርጋለች። ለምን? ልንተኛ ስለሆነ። የለም የሚጠብቀው መሸጎሪያው፣ መቀርቀሪያው፣ ይሄ በሩ ላይ የተደረገው የተሰባበረ ብርጭቆ፣ ሽቦው፣ ኤሌክትሪኩ ምናምን ነው። ለምን? እኛ ልንተኛ ስለሆነ። ሰዓቱን ግን አናውቀውም። ግምት ሊኖረን ይችላል። ከልምድ ከሰማ ነው። ከ9 በኋላ ነው አሉ የሚመጡት። 9 ሰዓት ምናምን ኃይለኛ አፍላ እንቅልፍ የሚባልበት ሰዓት ስለሆነ ያኛው ሌት ሆኖ የሚተኛም ሰው እስከ 6 እስከ 7 ሊቆይ ይችላል። አርሊም የሚነሳ እሺ እንደው 10 ሰዓት 11 ሰዓት። ስለዚህ መሀል ላይ ያሉት ሰዓቶች በዛው ለሌቦች መረጃ እየሰጠው እንዳይሆንብኝ እንጂ ምክንያቱም ይሄ ሚዲያ የማይደርስበት ቦታ ስለሌለ እነሱም ነግረውናል ለሊት 9 ሰዓት ነው አሉ ምንተኛው ብለው እንዳይመጡብን እግዚአብሔር እንግዲህ ይጠብቀን። እና ከሌሊቱ ይላል። ከሌሊቱ ግን የትኛው ሰዓት ላይ? አሁን ለደቀ መዛሙርቱ ይሄ ምሳሌ በጣም ኮመን የሚገባ ምሳሌ ነው። ማያውቁትን በጣም ሩቅ የሆነ ምሳሌ እየመሰለ አይደለም። እንግዲህ በእስራኤልም እነሱ በነበሩበትም ዘመን ሌሊት ነው ሌባ የሚመጣው ሰው ቤት። እና እንግዲህ የቤታቸውን እንትን ነው የሚያሳየው። ምናልባት አሁን የኛ አጥር ምናምን ስላለው ዘሎ ገባ ምናምን ነው። የነሱ ደግሞ ቆፍሮ ሰርስሮ ነበረ ከስር የሚገባው ማለት ነው። እና ያን ግን እወቁ ማለት ይሄ የጌታ መምጣት የሚባለው ነገር ምንም ፍንጩም የሌላችሁ ምናምን ድፍንፍን ያለ ነገር እንደሆነ እንዳታስቡ። በቃ ሌባ ይመጣል ብላችሁ እንደምታስቡት ስለምታስቡ አይደለም ወይ የምትጠነቀቁት። የሚዘጋውን የምትዘጉት ምን የምታደርጉት እኮ ከእናንተ ህይወት ጋር የሌባ መምጣት በጣም የተያዘ ነገር ስለሆነ የሌባን መምጣት አሁን ኤቭሪዴይ እናስበዋለን። ማታ ልንተኛ ስንል በወር አንዴ አይደለም ትዝ የሚለን የሌባ መምጣት ትዝ ይለናል በደምብ። ከኛ ህይወት ጋር የተያዘ ያለ ነገር ስለሆነ ለዚህ የተጋለጠን ፍጥረቶች ስለሆነን እናስበዋለን። የሆነ ሰዓት ላይ እናስበዋለን። ስለዚህ አሁንም ጌታ ኢየሱስ ክርስቶስ ከሱ መምጣት ጋር በተያያዘ ምንም ግድ ነው እኔ ተመልሼ እመጣለሁ። ግን አንድ የሚያዘናጋ ነገር ግን አለ። ምን? ልክ የሌባው ታሪክ የቤት ባለቤት ንብረት አለው፣ ቤተሰብ አለው። ከሌሊቱ በየትኛው ክፍል ከሰዓቶቹ ማለት ነው። በተለይ አይሁድ ሌሊቱን በአራት ይከፍሉታል። የመጀመሪያው እስከ 3 ሰዓት፣ ከዛ እስከ 6 ሰዓት፣ ከዛ እስከ 9 ሰዓት፣ ከዛ እስከ 12 ሰዓት ያለውን እንደዚህ የመከፋፈል እንትን አላቸው። እና በየትኛው ክፍል ማለት ከአራቱ የተከፋፈለበት የሌሊቱ ሰዓት የትኛው ሰዓት ላይ እንደሆነ ሌባ እንዲመጣ ቢያውቅ
አሁን ቀደም ያልኳችሁ አሁን የ9 ሰዓቱ ብዙ ጊዜ የሚመጡበት ሰዓት ስለሆነ እንጂ ከዛ ሰዓት ውጪ የሚመጣ የለም ማለት አይደለም። አርሊም የሚመጣ ሌባ አለ። ሊነጋጋም ሲል የሚመጣ ሌባ አለ። ስለዚህ ለባለቤቱ አሻሚ ነው። እንግዲህ ሌሊቱን ሙሉ በየትኛውም ሰዓት ይምጣ እይዘዋለሁ ብሎ ሌሊቱን ሙሉ ቁጭ እንዳይል ቀን አልተኛም ነበር። ሌላ መቃወስ ውስጥ ነው የሚገባው ይሄ ሰው። መተኛት ደግሞ ግድ ነው። የጌታም ምጽአት አጠባበቅ ላይ በጣም ኤክስትሪም መሄድ ተገቢ አይደለም ብዬ አስባለሁ። ያንዳንድ ሰው መንቃት የሌላ አይነት መንቃት ነው። የዛሬ ህይወቱን ፕሮፐርሊ መኖር እስኪያቅተው ድረስ ነው በጣም ለጥጦ ነገሮችን የሚመለከተውና የጤና እክል ውስጥ ሁሉ ሲገቡ ሰዎች አይተን እናውቃለን በቤተ ክርስቲያን ስንኖር ማለት ነው። እንደዚህ ደግሞ እንዲህ አይነት ክራይሲስ ውስጥ የሚከትም አይነት አጠባበቅ ጠብቆ የሚል ትምህርትም የለውም መጽሐፍ ቅዱስ አለ። ግን እንደዚህ አይነት ገጠመኞች አሉ። ቀኒቱን ሰዓቲቱን ምናምን ሁሉ እስከ መናገር ደረጃ የደረሱ ግን እነሱም የተከተሏቸውም ብዙ ጣጣ ውስጥ ሲገቡ ደግሞ የታየ ታሪክ አለ። እኛም ሀገር አለ በነገራችን ላይ እንዲህ አይነት ነገር እና በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ። ታዲያ ካላወቀ እንዴት ይነቃል? አሁን ጥያቄው ካላወቀ እንዴት ይነቃል? መንቃት የሚለውን ነገር በተለይ ጳውሎስ ለተሰሎንቄ ሰዎች በጻፈው መልእክት ላይ በኋላ ስንደርስበት አሳያችኋለሁ። ኦኬ መንቃት እንደዚህ ነው ሚኒንጉ እንድል ያደረገኝ ሐሳብ አለ። ሄደን እንመለከተዋለን። እሱ አናቅም ወይም አያቁም ማለት እነዚህ ሰዎች ሊነቁ ግን ምንም እድል የላቸውም ማለት ግን አይደለም። ሊነቁ የሚችሉበት ሌቭል አለ። እንዳይዘናጉ የሚያረጋቸው መረዳት ይኖራቸዋል። ምልክቶቹ ይሄ ይሆናል አላቸውና በተለይ ይሄ ከሆነ በኋላ በተለይ ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል። የጥፋት ልጅ በመቅደስ ውስጥ ቆሞ ስትመለከቱ በሰማይ ያሉ ከዋክብት ምናምን በሙሉ ሲወድቁ በቃ ልም እንዳልነበሩ ሲሆኑ ወዲያው ነው የሚሆነው ብሏል። በቃ ወዲያው የጌታ መምጣት ይሆናል ብሎ ስለተናገረ ሰዓትና ቀኗን ካላወቅኳት የሚል ድርቅና ካልያዘው በስተቀር አንድ ሰው ምልክቶች ከበቂ በላይ ይታያሉ ነው የሚለው። ከዚህ የተነሳ በጣም ለመዘጋጀት የሚያበቃ ማስረጃዎች ይኖሩታል። ስለዚህ ይሄም ቢያቅ ኖሮ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ሲተኛ ወይንም እንቅልፍ ሰዓት ላይ ብዙ ነገር እንደሚደርስ መጽሐፍ ቅዱስ ይናገራል። በአንደኛ ነገሥት ምዕራፍ 3 ላይ 2 ጋለሞታዎች ልጅ ወለዱ ይላል። አንደኛ ነገሥት ምዕራፍ 3 ላይ ሁለቱም ወለዱ። አንደኛዋ በወለደች በሶስተኛው ቀን ያችኛዋም ወለደች። ሁለቱም ልጆቻቸውን ይዘው በአንድ ቤት ነበር የምንኖረው ትላለች አንዷ ንጉሥ ሰለሞንን ፍረድልኝ ብላ ስትመጣ። ንጉሥ ሰለሞን ታውቃላችሁ አንደኛ ነገሥት ምዕራፍ 3 ላይ ነው እግዚአብሔር ተገለጠለትና በህልሙ ምን ልስጥህ አለው። ይህንን ህዝብ የማስተዳድርበት ጥበብ ማስተዋል እንደዚህ ስጠኝ ሲለው አረ ያልጠየቅከውንም እሰጥሃለሁ ብሎ ጥበብ ማስተዋል ሰጠው ይላል። እግዚአብሔር ጥበብ ማስተዋል እንደሰጠው እዛው ምዕራፍ ላይ ነው ቼክ የተደረገው። በምን 2 ጋለሞታዎች ልጅ ወለዱ። አንድ ቤት ነበር የሚኖሩት። አንደኛዋ ልጇ ላይ ተኝታበት ገደለችው። መሞቱን ስታቅ የዛችኛዋ እንዳልሞታ አየችና ያቺ ያልሞተ ልጅ ያላት እንቅልፍ ሲወስዳት ጠብቃ የሷን የሞተ ልጅ ለሷ አሳቀፈቻት። የሷን ደግሞ በህይወት ያለ ልጅ ለራሷ ወሰደችና ስነቃ የሞተ ልጅ ነው ያሳቀፈችኝ። ተጨቃጨቅን። የኔ ነው እንግዲህ አንተ አገር የምታስተዳድር ሰው ነህ ፍረድ በቃ በዚህ ጉዳይ ብላ ጥበቡን ቼክ ለማድረግ መጀመሪያ ይሄንን የፍርድ አገልግሎት እንዲያገለግል ነበር እግዚአብሔር የአገልግሎት በር የከፈተለት። አገልግሎት በር ነው ይሄ ታውቃላችሁ። እንደ ሰው ጸጋ ይኖረው አይኖረው እኮ የሚታወቀው በሩ ሲከፈት እና አገልግለን ብለው መጡ። በደንብ አገለገላቸው። የምር እግዚአብሔር ጥበብ ሰጥቶታል። አንቺ የኔ ነው የምትይው? አዎ። አንቺም የኔ ነው የምትይው? አዎ። እስቲ አንቺ በደንብ ተናገሪ። ምን ሆነ ነው እንደዚህ ሆነው? ተኝተሽ ልጅሽ ሲወሰድ አታውቂም? አላውቅም።
የሞተ ልጅ ስታሳቅፍሽ አታውቂም? አላውቅም። በቃ ተይቼ ስለነበር ይሄ ደረሰብኝና ፍረድልኝ አለች። በጣም የሚገርም ጥበበኛ ሰው ነው ሰለሞን። በቃ ምን ችግር አለ? ለሁለት ይቆረጣል። የወለደ አንጀት የሷ ልጅ እንደተወሰደባት ስለምታውቅ አይኔ እያየ ለሁለት ተቆርጦ ሰው አይሆንም ልጁ አላለችም። በርግጥ አይኔ ብላሽ ልቦናሽ ያውቃል አንቺ ልጅ እንዳልሆነ የኔ ልጅ ነው። ግን እንዳንቺ አይነት ፈጣጣ እንዳንቺ አይነት አስቸጋሪ ሰው አይቼም አላውቅም። በፍጹም ልጁ አይቆራረጥም። ትውሰደው እሷ አንቺስ ይቆረጣለች። የሞተባት አለ እሷ በህይወት ያለው እሷ አይደለም የሰው ልጅ ነው። የሰው ልጅ ላይ መፍረድ ቀላል። ተቆርጦ ለሁለት እንካፈላል። ሰለሞን የሚገርም ጥበበኛ ነው። ያንቺ ልጅ አይደለም ማለት ነው። አየሽ ያንቺ ልጅ ቢሆን እንደዚህ አይነት ፍርድ ስፈርድ ይሻትም ነበር። እሷ ግን የወለደ አንጀት ስፍስፍ ብላ አይኔ ያያ አይቆራረጥም ብላ ትውሰደው ያለችው ልጇ ስለሆነ ነው ብሎ ለትክክለኛው ባለቤቷ ሰጠ ይላል። ለምንድን ነው እዛ ጋር ወሰድከን ካላችሁኝ ተኝቼ ያለሁ ትላለች። አንደኛ ነገሥት ምዕራፍ 3 ቁጥር 20 ላይ ተኝቼ ያለሁ። ሲተኛ ብዙ ዳሜጅ አለ፣ ብዙ ኪሳራ አለ፣ ብዙ ጉዳት አለ። ሌባ እንደ ምሳሌ ነው እዚህ ጋር እንግዲህ የመጣው። ጌታ ኢየሱስ ክርስቶስ ተቀብሮ እያለ ወታደሮች እንዲጠብቁት አዘዙ። እነዚህ የካህናት አለቆች ለምንድን ነው ወታደሮች እንዲጠብቁ? የትኛውም ሬሳ አይጠበቅም። አንድ ሰው ከሞተ ይቀበራል፣ አለቀ። ሁሉም ወደ ቤቱ ነው የሚሄደው። ለምንድን ነው የኢየሱስ አስከሬን የተጠበቀው? እነሳለው ብሎ ነበረ። ይሄ አሳች ተባለ። አሳች ግን አይደለም፣ እውነተኛ ነው። አሳች ነው። ደግሞ ተነሳ ተብሎ ሌላ ደግሞ ጣጣ እንዳይመጣብን ሌላ አስተምህሮ ደግሞ እንዳያመጡ ይጠበቅ ተባለ። ከዛ ወታደሮቹ መጠበቅ ጀመሩ። በቃ በደንብ ማስጠንቀቂያ ተሰጥቷቸዋል። ይሄ ከሌሊቱ 9 ሰዓት እንቅልፍ ሲያዳፋኝ ምናምን የሚባል ነገር የለም። በደንብ ፍጥጥ ብላችሁ ጠብቁት ተባለ። ፍጥጥ ብለው ሲጠብቁ ተነሳ። አታምኑም እንዴ? ተነስቷል እኮ ፋሲካ ስላለፈ በቃ ያን ሰው መፍቻ ነው። ተነስቷል። ኢየሱስ ተነስቷል። ሲነሳ መጀመሪያ ያዩት እነሱ ናቸው። ሌላው እኮ ከዛ በኋላ ነው የመሰከረው። እነሱ ናቸው ባይናቸው ያዩት። እየሮጡ በሌሊት አለቆቻቸው ጋር ሪፖርት አደረጉ። ሄደው እኔ እያለከለኩ የደረሱ ይመስለኛል እዛ አለቆቻቸው ጋር። ምን ሆናል? ምን አትናገርም እንዴ? አረ የሚነገርም አይደለም። አረ የሚነገር ካልሆነ ምን ልሰራ መጣ? ምን ላድርግ ታዲያ? ሲጨንቀኝ ነው። ምንድን ነው? እንደተናገረው ተነስቷል። ማ የተቀበረው? ጭራሽ ከደቀ መዛሙርቱ ቀድማችሁ እናንተ ተነስቷል የሚለውን ከተማ ውስጥ ልታውጁት ነው? ዝም በሉ ተባለ። ዝም በሉ። አይ ግን እኮ ተነስቷል። ዝም በል። ይሄ አይወራም። ዝም በል። አይወራም። እሺ ከጓደኛው ጋር ግን ተነስቷል አይደል? በአይን በብረቱ አይደለ እንዴ ያየውን እንጠይቀኛል እንዴ ተነስቷል ይላል። በደንብ አድርጎ ነው እንጂ የተነሳው ሊባባሉ ይችላሉ ሁለቱ የሚጠብቁት ወታደሮች ማለት ተነስቷል። ዝም በሉ ተባሉ። ስለዚህ ከፊተኛው ጥፋት ይሄኛው እንዳይብስ ሌላ መላ መፍጠር ነበረባቸው የካህናት አለቆች አዛዦቹ ማለት ነው። ስለዚህ ያመጡት መፍትሄ ምንድን ነው? እኛ ጠበቅነው አልተነሳም። ስለዚህ ቀጣፊ ነው ማለት ነው። እንዲሁ ነው ሲያስወራ የነበረው ማለት ነው። ስለዚህ እንቅልፋችንን አተን ለምን እንትናለን ብለን ሲደክመን ተኛን። ሜቢ ይሄ 9 ሰዓቱ ምናምን ማለት ነው። ተኛን። ግን እኮ አልተኛንም የሚሉ ከሆነ ዝም በል። መፍትሄ እኮ እያበጀን ነው። ዝም በል። እሺ አለቃ ነው። እሺ ተኛን። ከዛስ ተኝተን እያለን አያችሁ፣ ሲተኛ መዘዙ ብዙ ነው። ተኝተን እያለን ደቀ መዛሙርቱ ሌሊት መጥተው አልመጡም እኮ ውሸት ነው። ግን በምን ይክደኑት? በምን ይሸፍኑት ይሄንን ትልቅ ውርደት? ተኝተን እያለን ደቀ መዛሙርቱ ሌሊት መጥተው አስከሬኑን ሰርቀው ሄዱ። ስንነቃ መቃብሩ ባዶ ነው ብላችሁ
ይሄን ላለቆቻችን እንነግራችኋለን። ያው ተጠርታችሁ መጠየቃችሁ አይቀርም። እናንተም ይሄን ነው የምትናገሩት። ግን እኮ የምን ግን እኮ በቃ ይሄ ነው የሚወራው፣ ይሄ ነው። ለዚህ ደግሞ ገንዘብ ይሰጣችኋል ተባሉ። ምናልባት እነዛ ወታደሮች ታዲያ ከመጀመሪያው ከዚያ ተጀምሩም እንደ መጀመሪያውን መማለጃ ዓይንን ያሳውራል ይላል መጽሐፍ ቅዱስ። ያችሁ ጉቦ መርዝ ነው። በዓይናቸው በብረቱ ኢየሱስ ሲነሳ አይተው አላየንም ብለው ካዱ። ለምን? ከተሰፈረላቸው ገንዘብ የተነሳ ማለት ነው። ስለዚህ አለቆቻቸው ጠየቋቸው። እንድጠብቁ አይደል እንደዛ የተመደባችሁት? ነበር ልክ ነው፣ እንድንጠብቅ ነበር። ታዲያ ያው ሰውነንና ደከመን፣ ጋደም ስንል ሸለብ ሲያደርገን፣ እንቅልፍ ሲወስደን መጡና ሰረቁት ብለው ተናገሩ። ያው ሁሉም ተስማማ በዚህ ጉዳይ። ኢየሩሳሌም ከተማ ነዙት ይሄንን ወሬ ይላል። በቃ ላገኙት ሰው ሁሉ አደራችሁን፣ አዲስ ትምህርት ሊመጣ ነው። ይሄ መሲሁ ባለፈው ያሳችሁ ተቀበረ፣ ሞተ፣ ከሙታን ተነሳ እያሉ ደቀ መዛሙርቱ ሊያስወሩ ስለሆነ እንዳታምኑ፣ እኛ የዓይን ምስክሮች ነን። ለምኑ? ደቀ መዛሙርቱ አስከሬኑን ለመስረቃቸው። የተሰረቀ አስከሬን እንጂ የተነሳ ኢየሱስ የሚባል ነገር የለም ብለው በኢየሩሳሌም ከተማ ይሄንን ነው ያወሩት። ለዚህ እኮ ነው በበዓለ 50 ቀን በዓል ሊያከብሩ ለመጡ አይሁዳውያን ጴጥሮስ ሲሰብክ ኢየሱስ አስከሬኑ ተሰርቆ ሳይሆን መዝሙረ ዳዊት ላይ ዘማሪው ዳዊት እንደተናገረ ቅዱስህም መበስበስን ያይ ዘንድ አትተውም የተባለው ይፈጸም ዘንድ ኢየሱስ ሞቶ አልቀረም ከሙታን ተነስቷል የሚል ስብከት የሰበከላቸው ማለት ነው። ሲተኛ ጣጣው ብዙ ነው። ሉቃስ ወንጌል ምዕራፍ 22 ቁጥር 31 ጌታ ኢየሱስ ክርስቶስ ለጴጥሮስ ምን አለው? ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥርህ ለመንህ አለ። እኔ ግን እምነትህ እንዳይጠፋ ስላንተ አማለድሁ። የሰይጣን ትልቁ ታርጌት ምን ነበር? የጴጥሮስን እምነት መንካት ነበር። እምነቱ ከተነካ ምን ሊተርፈው ነው? ጴጥሮስን በቃ ሰው ያደረገው እኮ በጌታ ማመኑ ነው። የጌታ ተከታይ መሆኑ ነው። ደቀ መዝሙር መሆኑ ነው። ሐዋርያ መሆኑ ነው። ሌላው ምኑ ነው ለሱ? ሌላውማ እንደ ማንኛውም ሰው ይኖር ነበር እኮ። በጌታ የተነካበትን መነካት ነበረ ሊያስክደው ወይንም ወደ ኋላ እንዲል ሊያደርገው የመጣው ማለት ነው። ስለዚህ አንድ አማኝ ጌታን አምኖ እየተከተለ እያገለገለ ያለ እምነቱን ሊነካበት ወደ ኋላ ባክስላይድ እንዲያደርግ እንዲንሸራተት ሊያደርግ የሚችል ፈተና ያለበትና ለዚህ የተጋለጠ ፍጥረት ነው አማኝ ማለት። አሁን የዕብራውያን መልእክትን ጸሐፊ ብትመለከቱት ወደ ኋላ በሚያፈገፍገው ነፍሴ ምን አይላትም? ደስ አይላትም። ወደ ኋላ ማፈግፈግን ያመጣው ምንድን ነው? በዛ ክፍል ላይ መዘግየት የምትል ኮንሰፕት ነው። ከዕንባቆም ምዕራፍ 2 ላይ ጠቅሶ ነው የዕብራውያን ጸሐፊ ሊመጣ ያለው ይመጣል አይዘገይም፣ ጻድቅ ግን በእምነት በሕይወት ምን ያደርጋል? ይኖራል ይልና በሚያፈገፍገው ነፍሴ ደስ አይላትም ይላል ጌታ። እኛ ግን ወደ ኋላ ከሚያፈገፍጉት ሳይሆን ነፍሳቸውን ሊያድኑት ከሚበረቱት ወይም ከሚጸኑት ነን ይላል ጸሐፊው። አፈግፋጊዎቹ መካከል አይደለሁም እኔ ብሎ ራሱን አይደንቲፋይ የሚያደርገው ከሚጸኑት ከሚበረቱት የጌታ ነገር አይዘገይም ብሎ ከሚያስቡት ወገን እንደሆነ ይናገራል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በዳግም ምጽአቱ ጉዳይ ላይ ለደቀ መዛሙርቱ የሰጣቸው ማስጠንቀቂያ ቀኒቱንና ሰዓቲቱን አታውቁም ማለት ምንም ምልክት የማይሰጣችሁ ፍጥረቶች ናችሁ ማለት አይደለም። ብዙ ማስረጃዎች፣ ምልክቶች ተደራርበው ተከታትለው ይሆናሉ። ከዛ በኋላ ግን እናንተ የቤት ስራችሁ ምንድን ነው? መንቃት ነው፣ ነቅቶ መከታተል ነው የሚሆነው ነገር ብሎ ነው ሲነግራቸው የምናየው። መንፈሳዊ ህይወት ላይ ድንዛዜ የሚባል ነገር አለ፣ መዛል የሚባል ነገር አለ። ይህን ለማወቅ በጌታ ቤት የኖርንባቸውን ዓመታቶች ወደ ኋላ መለስ ብለን እያንዳንዱን ዓመት ብርትት ብለን ንክት ብለን እንደኖርን አላስብም። በብዙ ድካም፣ በብዙ ተስፋ መቁረጥ፣ በብዙ ግራ መጋባት ውስጥ እያለፍን ነው እዚህ ጋር የደረስነው። የቤት ስራው ንቁ ነው። ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። በተለይ ይሄ ከመንቃት ጋር በተያያዘ የሚቀጥለው ምሳሌ ከቁጥር 45 እስከ ቁጥር 51 ያለው የሁለት መጋቢዎች ምሳሌ ነው እዚህ ጋር የተቀመጠው። እንደውም ምሳሌ ለማለት ትንሽ ምሳሌነት አለው፣ ግን
ቁጥር 45 ላይ ደግሞ አይመስልም። ላንብበው ቁጥር 45 እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? አሁን እዚህ ጋር ምንም ምሳሌ አታዩ። ምናልባት ከቁጥር 46 በኋላ ያለውን ስንመለከት ምሳሌ ይመስላል ይሄ ነገር እንድንል ያደርጋል። ግን ዞሮ ዞሮ ይሄ ነገር እየተነገራቸው ያሉት ደቀ መዛሙርቱ ስለሆኑ ይሄ ቤት ስራ ቀጥሎ ለነሱ የሚሰጥ እንደሆነ እናውቃለን። በእግዚአብሔር መንግስት ላይ፣ በእግዚአብሔር ልጆች ላይ፣ በቤተ ክርስቲያን ላይ የመመገብ፣ የመምራት፣ የማስተዳደር ኃላፊነት የሚሰጣቸው ደቀ መዛሙርት ናቸው። ይሄ መልእክት እየተነገራቸው ያለው ስለዚህ እነሱን የሚመለከት አይደለም፣ ጀስት ምሳሌ ነው እንዳንል በኋላም በህይወታቸው የሆነው ይሄ ስለሆነ ምሳሌ ብቻ አይደለም ለማለት እገደዳለሁ። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? አንዱ ልብ ማለት ያለብን ነገር እዚህ ጋር ከባሮች መካከል የተመረጠ ባሪያ እንጂ ጌታ አይደለም። ይሄ ሰው አገልጋይ አንዱ ማወቅ ያለበት ከባሮች መካከል የተመረጠ ባሪያ መሆኑን ነው። ከዝንጀሮ ቆንጆ እንደማለት። የዝንጀሮ ቆንጆ የለም፣ ፉንጋ ነው ዝንጀሮ ሲፈጥረው ማለት ነው። ያለ ነው በቃ። በዚህ ጋር ምላሳያችሁ ያለ ነው ዝንጀሮ። ከዝንጀሮ ቆንጆ ምን ይመራር? ሰው ዝንጀሮ ነው ልላችሁ አይደለም። እሱማ ሌላ ሄሬሲ ነው፣ ሌላ ስተት ትምህርት ነው። አደራችሁን እኮ አሁን እኮ ተሳቀን ሞትን እኮ እያንዳንዱ ነገር እየተመነዘረ ሌላ ነገር እንዳያመጣ እኮ እንደው በቃ ቀጥታ እኮ ለመናገርም እኮ በጣም እኮ የሚያስፈራ ምን አይነት ሚዲያ እንደመጣ እኮ። ሰው ከዝንጀሮ አይደለም የመጣው። ሰው በእግዚአብሔር አምሳል የተፈጠረ ፍጥረት ነው። ግን ይሄን ምሳሌ ለምንድን ነው የመሰልኩት? ዝንጀሮ ሁሉም ፉንጋ ነው፣ ሁሉም አንድ አይነት ነው። ስለዚህ ከዝንጀሮ ቆንጆ ምን ይመራርጡ የሚባል ወይም አባባይም ተረት አለ። ያ አንድ አይነት ነው፣ ምንም ቆንጆ የለውም፣ አልተፈጠረም ጭራሽ ከዛ ውስጥ ነው። አሁንም እዚህ ጋር ጌታ ኢየሱስ ክርስቶስ የተናገረውን ቃል ስንመለከት እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ፣ ምግብ የመስጠት ወይም የመመገብ የቤት ስራ የተሰጠው ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው ይላል። ያችሁ ከጌታ ባሮች ወይም ከጌታ ልጆች መካከል ፒክ የተደረገ አንድ ባሪያ እንጂ ዩኒክ የሆነ የሚመግባቸውን የማይመስል ሱፐር የሆነ ሌላ ፍጥረት ማለት አይደለም። ይሄ መጋቢ የዛሬው የምንመለከተው ዋና ክፍል ታማኙ መጋቢ የሚል ነው አይደል? ርዕሳችን ታማኝ የሆነ መጋቢ አለ፣ ታማኝ ያልሆነ መጋቢ አለ። አሁን ዛሬ በምንመለከተው ክፍል ላይ መቼም ታማኝ ስላልሆነው መጋቢ ልዩ እውቀት ይዘን እንድንወጣ አይደለም የተሰባሰብ ነው። ታማኝ ያለመሆን ፖሲቢሊቲ እንዳለ እግረ መንገድ እናያለን። ግን ትልቁ ታርጌቱ የጌታ ኢየሱስም ትምህርት ለደቀ መዛሙርቱም ቢሆን ታማኝ ባሪያ፣ ታማኝ መጋቢ እንዲሆኑ ነው ሲያሳስባቸው የምንመለከተው። እዚህ ክፍል ላይ ብቻ አይደለም፣ ሌሎችንም ቴክስቶች ስናያቸው ፎከሱ የኢየሱስ ትልቁ ትኩረቱ ስለ ታማኙ መጋቢነት እንጂ ታማኝ ስላልሆነው መጋቢ እንዲያውቁ አይደለም ትልቁ ጥረቱ ማለት ነው። ስለዚህ ከባሮች መካከል የተመረጠ ባሪያ መሆኑን አገልጋይ ሁል ጊዜ ማወቅ አለበት። አንዳንዴ ግን እንደዚህ አይታሰብም። የተቀረነው ባሮችም የኛ ቢጤ ባሪያ አይመስለንም፣ ያ ባሪያም የኛ ቢጤ ባሪያ ይሆን አይመስለው። ግን መጽሐፍ ቅዱስ እንደዚህ አያስተምርም። ጌታ ጀስት ከልጆቹ መካከል ነው ፒክ አድርጎ ታማኝ ሆነህ ቤተሰቦቼን መግብልኝ ብሎ የሚሾመው ወይንም የሚጠራው እንጂ ሌላ የተለየ ፍጥረት ማለት አይደለም። እሱ በጣም በጥንቃቄ መታየት አለበት። አንዳንዴ የምንጠየቅም ካልመሰለን ብዙ ፍርድ በላያችን ላይ እንድንከምር ያደርገናል ማለት ነው። ስለዚህ ማን ነው ይሄ ሰው? ማን ነው ልባም የሆነ ታማኝ የሆነ ጌታ በቤተሰቦች ላይ የሾመው ታማኝና ልባም ባሪያ ማን ነው ይልና የመጀመሪያው ታማኙ እንደዚህ ነው የሚሆነው ይላል ቁጥር 46 ላይ ጌታው መጥቶ ያው የቤት ስራ ተሰጠው። የቤት ስራው ቤተሰቦቹን እንዲመግብ ነው። ስጦታ ተሰጥቶታል፣ ስኪል ተሰጥቶታል፣ የመምራት የማስተዳደር ፕሮቴክት የማድረግ ለቤተሰብ የሚገባውን ነገር ሁሉ የማቅረብና የማድረግ የቤት ስራ ተሰጥቶታል። ይሄን ሲያደርግ በታማኝነትና በልባምነት ሲያደርግ አደራ የሰጠው ጌታ ድንገት የሚመጣበት መጋቢ አለ።
ይዘገያል ከማለቱ የተነሳ ይሄ የይዘገያል ኮንሰፕት በጣም አታላይ ነው። ይዘገያል ብሎ የተዘናጋው ደግሞ ተቀብሏል የቤት ስራውን፣ ግን በቅርብ ስለማይመጣ ሲደርስ እዘጋጃለሁ ብሎ ከመዘናጋቱ የተነሳ ባደራ የተሰጠውን ቤተሰብ አቢውስ ሲያደርግ ነው የሚደርስበት ጌታው። ምናልባት አሁን እዚህ ውስጥ ራሱ ጌታን ተቀበል አላችሁኝ፣ ተቀበልኩ። ተከተል አላችሁኝ፣ እየተከተልኩ ነው። ጸጋ በውስጥ ካለ አብረህን አገልግል አላችሁኝ፣ ይሄው ጀምሬያለሁ፣ እየሞከርኩ ነው። ይመጣል እያላችሁ ነው። እሺ ይመጣል፣ እጠብቀዋለሁ። ምን ልሆንላችሁ ከዚህ በላይ? በቃ እጠብቀዋለሁ። በቃ ይመጣል ተብሏል፣ እጠብቃለሁ። በቃ የተለየ አጠባበቅ፣ የተለየ ኮሚትመንት፣ የተለየ መረዳት የግድ ያስፈልገኛል የሚል ጥያቄ ምናልባት በውስጣችን ካለ መልሱ ባጭሩ የስ። ለምን? መጽሐፍት ሁሉ ስለ ጌታ ኢየሱስ ክርስቶስ እንደሚናገሩ ዮሐንስ ወንጌል ምዕራፍ 5 ቁጥር 39 እና 40 ላይ ተናግሯል። ኢየሱስ መጽሐፍት ሁሉ ስለ እኔ ይናገራሉ አለ። ስለሱ ምን? ስለሱ ሁሉ ነገር ነው። ይኸው ስለ ኢየሱስ የመጀመሪያ መወለድ ልዩ ዕውቀት ኖሮን ስለ ኢየሱስ ዳግም ምጽአት ምንም ዕውቀት ከሌለን ኪሳራ አለው በሕይወታችን። ግልጽ ነው ሐሳቡ። ስለ ኢየሱስ ደስ የሚለንን አይደለም ፒክ አድርገን የምናነበው ከመጽሐፍ ቅዱስ ወይም የምናጠናው ወይም የምናስጠናው። አሁን በእግዚአብሔር ቤት ውስጥ የኖርንባቸውን ጊዜያቶች ዝም ብለን ስንመለከት ስለ ኢየሱስ ከተነገሩት የትኞቹ ላይ ነው በጣም ፎከስ ያደረግ ነው? የተወሰኑት ላይ ነው። እንዲህ አይነት ቴንደንሲ በግልም በማህበርም አለን። የሆነ ነገሩ ላይ በጣም እናተኩራለን። ለምሳሌ በዓላቱም ሊሆኑ ይችላሉ እንደዚህ የሚያደርጉን። የተወለደበትን ጊዜ ምናምን ስናስብ ቤተልሔም ይወለዳል፣ ቤተልሔም ተወለደ፣ ከእንትን ነው የሚወለደው፣ ከድንግል ተወለደ፣ እንደዚህ ነው የሚወለደው፣ እንደዚህ ተባለ፣ ስሙ እንደዚህ ነው የሚባለው፣ እንዲህ ተባለ፣ በስደት ወደ ግብፅ ሄደ፣ ምክንያቱም ይሄ ቃል ይፈጸም፣ ተመለሰ። ወለዱ አካባቢ የሆነ ለየት ያለ እውቀት አለ። which is good፣ እግዚአብሔር ይመስገን፣ ጥሩ ነው። እሱም የሌለው ሰው ስላለ እሱም የሌለው አለ። በነገራችን ላይ አንዳንድ ሰው ያው ለመንፈሳዊ ነገር በጣም ዝግ ስለሆነ ወይንም ኤክስፖዠር ስለሌለው እንደዚህ የሚያስባል እንደምትሉት ሰው አለ። ጊዮርጊስ እኮ ግሪካዊ ነው ሲባል ሚካኤልስ ያለ ሰው አለ። ምንም አያውቅላችሁም። በቃ ምንም አሁን ይሄን ልፈርድበት ምናምን ሳይሆን ምንም ኤክስፖዠር የለውም ማለት ነው። በቃ ሚካኤል መልአክ መሆኑን ሰምቶም አያውቅ። ስለዚህ ልክ ሲነገረው ወዲያው ሚካኤል ጋር ነው ሄደው። ለምንድን ነው ይሄን የምትነግረን ካላችሁኝ፣ ሁሉ ሰው እናንተ የእግዚአብሔርን ቃል እንደምትረዱት የሚረዳ እንዳይመስላችሁ። ሩቅ የሆነ ብዙ ሰው አለ። እኛ ደጋግመን ስለምንገናኝ፣ ስለምናነብ፣ እንደዚህ ቃል ስለምንካፈል፣ በቤት ባይብል ስተዲ ስላለን ምናምን ሰው ሁሉ እንዲህ አይነት ኤክስፖዠር እንዳለው እንዳናስብ። አንዳንዴ እንደውም የጌታ ምሕረትና ቸርነት ምን ያህል እንደበዛልን እንኳን ስንረሳ እንዲህ አይነት ሰዎች ስናይ ነው የሚገባን። እንደዚህ ሩቅ ሰው አለ እንዴ ትላላችሁ? የስ ብዙ ሩቅ የሆኑ ሰዎች አሉ ለዚህ መጽሐፍ ማለት ነው። ስለመወለዱ ማወቅ ጥሩ ነው። ስላስተማራቸው ትምህርቶች፣ ስለሄደባቸው ጎዳናዎች፣ ስለሰራቸው ተአምራቶች፣ ስለ ስቃዩ፣ ስለ ሞቱ፣ ስለ ትንሣኤው ጥሩ ነው። እነዚህ አንኳር ቤዚክ ዶክትሪን የሚባሉት ነገሮች ናቸው። ልክ በሌሎቹ ጉዳዮች ላይ በደንብ ጊዜ ተወስዶ በግልም ሆነ በማህበር ጊዜ ተወስዶ እግዚአብሔር ቃል ምን ይላል ብለን ሰርች እንደምናደርግ፣ ስክሪፕቸርን እንደምንፈትሽ፣ እንደምንመረምር በዳግም ምጽአቱም ላይ ምንም ያልተናነሰ ፍላጎትም ጉጉትም እውቀትም የግድ ያስፈልገናል። ለምን? እሱ ላይ ያለን እውቀት የዛሬውን ህይወታችንን ፖዚቲቭሊ አፌክት ስለሚያደርግ ማለት ነው። ጌታ ተመልሶ ይመጣል፣ እኔ መቼና ሰዓቲቱን ነው እንጂ የማላውቀው ይመጣል ብሎ ይሄንን ኤክስፔክት የሚያደርግ ይሄን የሚጠብቅ አንድ አማኝ ወይም አንድ መጋቢ፣ አንድ አገልጋይ የዛሬ ህይወቱ ላይ የሚታዩ ምልክቶች አሉ። እንደው ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ ሄዳችሁ ብትመለከቱ ጳውሎስ ኢየሱስ እንደሞተ ከሙታን እንደተነሳ ደግሞም ተመልሶ እንደሚመጣ አማኞችም እንደሚነሱ የሙታን ትንሣኤ እንዳለ አስተምሯቸዋል። እሱ ሚስዮናዊ ስለሆነ ለአገልግሎት ዞር ሲል ቆሮንቶስ ቸርች ውስጥ
የሙታን ትንሣኤ የለም የሚሉ ቁጥራቸው አልተጠቀሰም የቸርች ሜምበርስ ተገኙ። ከባድ ስህተት የሳቱ የቤተክርስቲያን አባላት ማለት ነው። ኢየሱስ እንደሞተ ታምናለህ? አምናለሁ። እንደተነሳ ታምናለህ? አዎ። ተመልሶ እንደሚመጣ ታምናለህ? አዎ። አንተ ከሙታን እንደምትነሳ ታምናለህ? የሙታን ትንሣኤ እንዳለ? አላምንም። ይሄን አድሬስ ለማድረግ አንድ ምዕራፍ ሙሉ ሲጽፍ ጳውሎስ የሚያነሳቸውን ሎጂካል ፖይንቶች ስትመለከቷቸው ካልተነሳማ የኛ ህይወት ይላል። ካልተነሳማ እኛም አንነሳማ። ካልተነሳማ የውሸት ምስክሮች ነና። ካልተነሳማ እምነታችን ከንቱ ናታ። ካልተነሳማ እያለ ይናገራል። ታዲያ ለምንድን ነው ኢየሱስን ተስፋ ያረከው? ለዚህ ምድር ብቻ? ወይ ምስኪን ነህ ነው የሚለው። ኢየሱስ እንደተነሳ በሱ ያመነም ከሙታን ተነስቶ ለዘላለም ህይወት እንደሚታጭ የሚያቅሰው ኢየሱስን ለዚህ ምድር ብቻ ተስፋ ያደርገውም ብሎ ይናገራል። ለዚህ ምድር ብቻ ተስፋ የምናደርገው ከሆነ ግን ከሰው ሁሉ ልጆች ምስኪኖች ነን ይላል። እንደዚህ ያለ አርጊመንት ይሰራል። ኢየሱስ እንደተነሳ ካመንን እኛም እንደምንነሳ ካመንን ስለ ወንጌል ዋጋ እንከፍላለን አለ። እንዴት ሲባል ማልነሳ ከሆነ ትንሣኤ ከሌለ ታዲያ በኤፌሶን ከሰዎች ጋር እንደዛ የታገልኩት ለወንጌል ዋጋ የከፈልኩት ለምንድን ነው ብሎ ያነሳላቸዋል። ኢየሱስ የማይነሳ ከሆነ እያለ ብዙ ማስረጃ ይናገራል። ምን ለማለት ነው? መጽሐፍት ሁሉ ስለ እኔ ይናገራሉ ብሎ ኢየሱስ ሲናገር ስለ መጀመሪያ ምጽአቱ ብቻ አይደለም፣ ስለ መከራው ብቻ አይደለም፣ ስለ ሰከንድ ካሚንግ ኦፍ ክራይስትም መጽሐፍት ስለሱ ይናገራሉ። እሱ ባለቤቱም ራሱ ይሄው መጨረሻዎቹ ምዕራፎች ላይ በስነ ስርዓት ቁጭ አድርጎ ጊዜ ወስዶ በዝርዝር ሲናገር ነው የምንመለከተው። ከዚህ የተነሳ እያንዳንዱ አማኝ በእግዚአብሔር ቃል ህይወቱን የሚመገብ የቤት ስራ እንዳለበት እንመለከታለን ማለት ነው። ምናልባት አሁን እዚህ ጋር ልባምና ታማኝ መጋቢ ማን ነው ሲባል ሁላችንም እኔ መጋቢ አይደለሁም እና አብርሃም ይጨነቁበት እንድትሉ አይደለም። ዛሬ እንጨነቅበታለን ኦፍ ኮርስ፣ ግን አብረን እንጨነቅ ማለት እያንዳንዱ አማኝ ስለ ግል ህይወቱ ኃላፊነት አለበት። አንተ መገበኸኝ ነው አንባባልም። ወደፊት የመገብኳችሁን ነገር ፊልተር የማድረግ ኦቶሪቲ ተሰጥቷችኋል። መንፈሳዊ ሰው ሁሉን ምን ያደርጋል? እኛ እኮ ራጅ ለመነሳት እኮ ነው እዚህ የምንቆመው ታውቃላችሁ። አሁን እኮ ራጅ እያነሳችሁ ነው። በገዛ ፈቃዴ ራጅ አንሱኝ ብዬ እኮ ነው የቆምኩት። አሁን እዚህ ጋር ለምን? መንፈሳዊ ሰው ሁሉን ምን ያደርጋል? ይመረምራል። እየመረመራችሁ ነው፣ ፊልተር እያደረገ ነው እንጂ ውስጣችሁ የሚቀበለው እዚህ ጋር ቆመን የተናገርነውን ሁሉ የመቀበል ግዴታ የለባችሁ። ሳውንድ ካረገላችሁ የእግዚአብሔር ቃል ከመሰከረ የስ እውነት ነው፣ ይሄው እጄ ላይ ያለው መጽሐፍ እንደዚህ ነው የሚለው እሱን ነው ያብራራው ብላችሁ የመቀበል ማንነት እንጂ የተሰጣችሁ እኛ እያመጣን ዳምፕ ማድረግ አንችልም። ይሄ የሚያሳየው ምንድን ነው? ኃላፊነቱ የመጋቢዎች ብቻ እንዳልሆነ ነው። ከመጋቢዎች ላይ ለማንሳት ወይም ለማሸሽ ፈልጌ አይደለም፣ ግን እውነቱ ይሄ ስለሆነ ማለት ነው። እያንዳንዱ አማኝ ፊድ የሚደረገውን ነገር በግሉም ሲያጠና ይሁን በግሩፕም ሲያጠና ይሁን በእንደዚህ አይነት ሴቲንግም ይሁን ህይወቱን ምንድን ነው ፊድ እያደረገ ያለው እየመገበ ያለው የሚለውን ነገር በደንብ መመልከት ያስፈልጋል። ልባምና ታማኝ የሆነ ባሪያ ማን ነው አለና ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው፣ እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል እያለ ይናገራል። ስለ ታማኙ መጋቢ ነው የሚናገረው። ለምሳሌ ጢሞቴዎስን መውሰድ እንችላለን። ወጣት መጋቢ ነው ጢሞቴዎስ። በኤፌሶን ላለች ቤተክርስቲያን እንዲያደራጅ እንዲያገለግል እዛ የተቀመጠ መጋቢ ነው። ግን ስለ ግል ህይወቱ ይነግረዋል። ይህን ብታደርግ ይለዋል፣ እስክመጣ ድረስ ይሄን ለማድረግ ትጋ። አንደኛ ጢሞቴዎስ ምዕራፍ 4 እንደውም ትንሽ ባነሳው ጥሩ ነው ሄጄ ባነበው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እና ቁጥር 2 ላይ መጀመሪያ አንድ መልእክት ይነግረዋል። ከዛ ይቀጥልና ደግሞ ከግል ህይወቱ ጋር በተያያዘ የሚመክረው ምክር አለ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ጀምሮ መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። ይሄ እንደሆነ እንድታቅ ይለውና ከዛ ቁጥር 11 ላይ እዚሁ ምዕራፍ ቁጥር 11 ላይ ይህን እዘዝና አስተምር፣ በቃልና
በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ይሁን እንጂ ማንም ታናሽነትህን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር። ለራስህና ለትምህርትህ ተጠንቀቅ። አሁን ይሄ እንደ መጋቢነቱ በኤፌሶን ላለች ቤተክርስቲያን ካለው ኃላፊነት ጋር ብቻ አይደለም እየመከረ ያለው ያንተን ፐርሰናል ህይወትን በተመለከተ you are responsible እያለው። በሃይማኖት ብንኖር ራሳችንን ምን እናድርግ? እንመርምር። የሌላውን እኔ አይደለሁም የምመረምረው፣ እያንዳንዱ የራሱን ነው የሚመረምረው። ልክ መንፈሳዊ ሰው ሁሉን ይመረምራል የሚል ስልጣን ሲሰጠን ደስ እንዳለን በሃይማኖት ብንኖር ደግሞ ራሳችንን እየመረመርን እንኑር የሚለውንም አሳይመንት አብሮ መቀበል ያስፈልጋል ማለት ነው። ምን ለማለት ነው? እንትናን ያሳተኝ ከማለት ያልፋል የተሰጠን ህይወት። እንዳንስት የሚያደርግ መንፈስም አብሮ እንደተሰጠን ማወቅ አለብን ለማለት ነው። ይሄን ያህል ቨልነረብል አይደለንም ለማለት እኮ ነው። በቃ ምንም የመጣ ወደዚህ እስኪያደርገን ድረስ የተተውን አይደለንም። በውስጣችን ያለ የእግዚአብሔር መንፈስ ወደ እውነት ሁሉ ምን የሚያደርግ ነው? የሚመራ መንፈስ ነው። ኢየሱስን የሚያከብር መንፈስ ነው። ኢየሱስን የማያከብር ትምህርትና ልምምድ ውስጥ ይዣችሁ ስገባ ምን እናርግ ታዲያ የፈረደብን እንድትሉ የተተዋችሁ ህዝቦች አይደላችሁ። ይሄን ማወቅ ያስፈልጋል። ታዲያ እንደዚህ የተተውን ካልሆንም የቤት ስራም አለብን ማለት ነው። ምን የመሆን ራስን ፊድ የማድረግ ራስን የመመገብ ፊልተር የማድረግ ጤነኛ የሆነውን ጤነኛ ካልሆነው የመለየት ኦቶሪቲም እንደገና ኃላፊነትም ተሰጥቶናል ብዬ አስባለሁ። ስለዚህ ቲሞቴዎስን እንደዛ ነው የሚመክረው። ላንተና ለራስና ለትምህርት ተጠንቀቅ፣ በዚህም ጽና፣ ይህም ብታደርግ ራስህንም የሚሰሙህንም ታድናለህና። መጀመሪያ ካንተ ይጀምራል አለ መዳኑ። ጤነኛ የሆነ አስተሳሰብ፣ ጤነኛ የሆነ አስተምህሮ፣ ጤነኛ የሆነ ልምምድ ውስጥ ራስህን ብታገኘው መጀመሪያ ለአንተ ነው የሚጠቅም። ከዛ ደግሞ በዙሪያ ላይ ያሉ ለምታስተምራቸው ኃላፊነት ለተቀበልክበት እንድትመግብ ከባሮች መካከል ጌታ መርጦ በቤተሰቦቹ ላይ እንደሾመው ሰው ልባምና ታማኝ ሆነ ስታገለግል ባልጠበቅከው ሰዓት ወይ አንተ ትሄዳለህ ወይ አሳይን ያደረገህ ጌታ ይመጣል፣ አንተ ብጽዕና ታገኛለህ ነው የሚለው። ልክ ጌታ ኢየሱስ ክርስቶስ ልባምና ታማኝ ባሪያ በቤተሰቦቹ ላይ ጌታው እንደሾመው አውቆ መኖር እንዳለበት እንደተናገረ ሐዋርያቱም ደጋግሞ እንደዚህ አይነት ትምህርት ያስተምራሉ። አሁን ጳውሎስን ብትመለከቱት በአንደኛ ተሰሎንቄ ምዕራፍ 5 ላይ እሱንም ሄጄ ላንብብ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ጀምሮ የሚናገረው ነገር አለ። የተሰሎንቄ አማኞች በጣም አጭር ጊዜ ነው ጳውሎስን ያገኙት። ወዲያው ነው ከዛ ከተማ ተባሮ የሄደው በስደት። ግን መሰረታዊ የሚባሉ ትምህርቶችን በዛች አጭር ጊዜ አስተምሯቸው ነበርና በደብዳቤ ምን ይላቸዋል? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። ይሄ ነው ያን ያክል የተጋለጥን አይደለንም የምለው። ማንም እየመጣ ዲሲቭ እንዲያደርገን ሄልፕለስ እንድንሆን እግዚአብሔር የተወን ፍጥረቶቹ አይደለንም በጭራሽ። በውስጣችን የተሰጠን ያ የእግዚአብሔር መንፈስ ብጥር አድርጎ ነገሮችን የሚረዳ መንፈስ ነው። ክብር ለእግዚአብሔር ይሁን። በደንብ ያውቃል ውስጣችን ያለ እግዚአብሔር መንፈስ አይደለም። እንደዚህ በዘመን መጨረሻ የሚመጡ የሚያምታቱ ትምህርቶችና ልምምዶችን የዘላለም ህይወት ትልቅ ነገር ነው አይደለም? የዘላለም ህይወት ትልቁ እኮ እሱ ነው። ሰው ዓለሙን ሁሉ ቢያተርፍ ግን ነፍሱን ቢያጎድል አይደለ? የኢየሱስ ትምህርት ነፍሱ የማትጎል መሆኑን ነፍሱ የዘላለም ረፍት እንዳላት ማወቅ የሚባል ነገር ለአማኝ ማን ነው የሰጠው? መንፈስ ቅዱስ። ይሄን ትልቅ የመጨረሻ ነገራችንን የገለጠ የእግዚአብሔር መንፈስ በዚህች አጭር የምድር ጉዟችን የሚመጡብንን ፈተናዎች፣ ልምምዶች፣ ትምህርቶች አበጥሮ የመለየት ችግር አለበት ብዬ አላስብም። ሳውንድ አያረግም ራሱ። አሁን መንፈስ ቅዱስ አልረዳኝም ይሄንን እንዳላቅ የሆንኩት በዚህ ምክንያት ነው ማለት እስከማንችል ድረስ። ይሄንን ለምንድን ነው ደጋግሜ የምናገረው? ሁልጊዜ ሰው የቤት ስራውን የራሱን አሳይመንት ሰው ላይ ወርውር ይለዋል። እሱን በደንብ እንድናስበው ፈልጌ ነው።
ምን በአባባል ደረጃ ራሱ አሁን ህይወቱ ሲበላሽ አሁን አንዳንድ ሰው ምን ይላል? እድሜ ለእንትና ይላል። እሱ ነው ለዚያ በቃ እሷ ናት ዘመኑ ነው ሰፈራችን እንደዚህ በሉ የሚለን ስለሆነን በዚህም ርዕሰ ጉዳይ ላይ በጌታ ዳግም ምጽአት ጉዳይ ላይ እንዳላቅ የሆንኩት ከዚህ የተነሳ ነው ብለን ማሳበብ እስከማንችል ድረስ ብዙ አክሰስ ያለን ብዙ እድሎችን እግዚአብሔር የሚሰጠንና በፊቱ ከሆነን በትጋት ከሆነን ነገሮች በደንብ ክሊር እየሆኑልን እየገቡን እንደሚሄድ መጽሐፍ ቅዱስ ስለሚናገር በተቻለ መጠን እያንዳንዱ ሰው የቤት ስራውን ራሱ ቢወስድ ጥሩ ነው ብዬ አስባለሁ። አሁንም በድጋሚ ይሄንን ስል የቤተክርስቲያን መሪዎች መጋቢዎች ተጠያቂ አይደሉም ለማለት አይደለም። በጣም ተጠያቂ ነን። መጽሐፍ ቅዱስ ስለሚናገር አንዳንድ ቴክስቶችን አነሳለሁ በኋላም ላይ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ጀምሮ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም የጌታ ቀን ሌባ በሌሊት እንደሚመጣ ይሲ ማቴዎስ 24 ኢየሱስ ያስተማረው ነው ጳውሎስ የደገመው እዚህ ጋር ኢየሱስ ሲያስተምር ጳውሎስ አልነበረ ግን መንፈሱ እንዴት አንድ አይነት መንፈስ እንደሆነ ተመልከቱ። እግሩ ስር ቁጭ ብሎ የተማረ ሰው አይደለም ግን ትክክለኛ ተመሳሳይ ነገር ነው የሚናገረው እዚህ ጋር ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና እነሱ ጋር በቆየባቸው አጭር ጊዜያቶች ካስተማራቸው ትምህርት አንዱ ይሄ ነበር። ከዚህ በፊት ኢየሱስ መጥቷል ድጋሚ ይመጣል እኔና እናንተ በዛ መካከል ያለን ፍጥረቶች ነን ብሎ ነው ያስተማራቸው። ከዚህ በፊት መጥቷል ለኔ ተገልጦልኛል ይሄንን የመጋቢነት ኃላፊነት ሰጥቶኛል በትጋትና በታማኝነት እያገለገልኩ ከመጣ ብፁዕ ነኝ ካልመጣ እኔ ከሄድኩም ብፁዕ ነኝ ብሎ ይሄንን ሲያስጠነቀቃቸው ሲጽፍላቸው ነው የምንመለከተው። ቁጥር 3 ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። መንቃት ማለት ይሄ ነው ትርጉሙ። ንቃ እሺ ነቃል ንቃ እሺ እነቃል ቻው እንደዚህ እንዳይሆን ነው እኮ አሁን እኮ ፕሮግራሙ ሊያልቅ ነው በቃ አሁን እኮ ልንለያይ ነው። ንቁ እሺ ንቃ እሺ ተባብለን ነው አሁን ወደ ቤት የምንሄደው አይደል? ምክንያቱም መልእክቱ እሱ ስለሆነ ሌባ በየትኛው ሰዓት እንደሚመጣ ባለቤቱ ስለማያውቅ ቢያቅማ ኖሮ ሲቆፈር እጅ ከፍንጅ ይዘው ነበር ሌባውን አይዘረፍም ነበር። ያም ሰነፍ ባሪያ ወይንም ክፉ ባሪያ ይዘገያል ብሎ ስላሰበ ነው እንደዛ ሲዘናጋ ባለቤቱ የመጣበት። እንደሱ አንሁን የተዘጋጀን እንሁን የነቃን እንሁን ነው የዛሬው መልእክት። እንዴት ነው የተዘጋጀው መሆነው እንዴት ነው የነቃው መሆነው በጣም በዝርዝር የሚነግረን ጳውሎስ ነው እዚህ ቦታ ላይ። ይሄው እሱ ብቻ አይደለም ሌሎችም ማሳያቸዋለሁ። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት እርጉዝ ራሱ እርጉዝ ትዘናጋለች። የሚገርማችሁ ደርሷል እኮ በደንብ እኮ ገፍቷል እኮ ሐኪምም ተናግሯል። በዚህ 3 ቀን ብሎ እንኳን በ3 ቀን ውስጥ እንኳን መዘናጋት አለ። ይሄኛው ሰዓት ነው ማለት ያቅተዋል እንጂ በዚህ 3 ቀን እኮ ብሏል። ከዛ 3 ቀን ውስጥ ግን ወይ የመጀመሪያው ቀን ሊሆን ይችላል ወይ ሁለተኛው ወይ ሶስተኛው ወይ አንዳንዴ አልፎም 5ኛው ቀን ሊሆን ግን ድርስ ብሏል። ሌባ እንደ ምሳሌ መጣ እርግዝና እንደገና እንደ ምሳሌ መጣ። እዚህ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም። እናንተ ግን ወንድሞች ሆይ ብሎ ይሄ ዋይ ይባላል የሚለው ስንመለከት እዚህ ላይ ዋይ ለሁሉም አይደለም እንደሚባለው አሁን ለይቶ ሲያወጣቸው ተመልከቱ። የተሰሎንቄ አማኞች የጌታ ዳግም ምጽአት እንደ ጳውሎስ አይነቱን ልባምና ታማኝ አገልጋይ ለብጽዕና የሚያበቃ እንጂ ዋይ የሚያስብል አይደለም። ጌታ በቅርብ ይመጣል ብሎ ማሰብ የአማኙን ሕይወት እንዴት ያደርገዋል? ቀጥ ለጥ ብሎ የሚያገለግል ያደርገዋል ነው እኮ እሱ እኮ ነው መልእክቱ። ታማኝ መጋቢ ማለት ምንድን ነው? እንደ ግለሰብም እያንዳንዱ የራሱን ሕይወት የሚመግብ
እንደተሰጠውም ኃላፊነት ደግሞ በቤተሰብ ውስጥ እግዚአብሔር መግብልኝ፣ ምራልኝ፣ ተንከባከብልኝ ያለውን ህዝብ እየተንከባከቡ በንቃት የጌታን ስራ እየሰሩ ጌታን መጠበቅ ማለት ነው፣ ወይም አገልግሎ መሄድ ማለት ነው። ሲዘረዝረው እዚህ ጋር ምን ይላል? እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ ይልና በመጠንም እንኑር። አንዱ መንቃት ምልክቱ በመጠን መኖር። በመጠን መኖር ማለት ደግሞ ሌላ ኤክስትሪም እንዳንወስደው ወደ ቆሎ በልቼ ይወስደዋል። አሁን አንዳንድ ሰው ቶሎ ቆሎ በልቼ ጋር መሄድ የለብንም። እሱም ሌላ ኤክስትሪም ነው። ይሄ የሞናስትሪ ህይወት ምናምን ወደሚል እንትን ውስጥ ነው ደግሞ ይዞን የሚሄደው። እንደሱም ኢየሱስ አላስተማረም። ዮሐንስ 17 መመልከት ይቻላል። በዓለም እያሉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንህ። ወደ ዓለም ሂዱ እየተባለ ወደ ገዳም እሄዳለሁ እንዴት ይባላል? ነው እኮ ይሄ እኮ ነው ማለት። ጽንፍ ሲያዝ ሁልጊዜ አደጋው ይሄ ነው። ወደዚህም ጽንፍ ሲያዝ በጣም ያዘናጋል። ህይወት እዚህ ብቻ እስኪመስል ድረስ በቃ ሁሉ ነገራችንን ዲስትሮይ እስኪያደርግ ድረስ የምንፈቅድለት ከሆነ ደግሞ የዚህ ዓለም ድካምና ልፋት እሱም ሌላ ኤክስትሪም ነው። ወደዚህኛውም ጽንፍ እንዳንሄድ በጣም ባላንስ ማድረግ ያስፈልጋል። በመጠን የቀንም ልጆች ናቸው። እኛ ከሌሊት ወይም ከጨለማ አይደለም። እንግዲህ ስንንቃ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና። ይሄ ሊትራሊ የሌሊቱን እንቅልፍ መናገሩ ነው። የላይኛው ግን እንደዛ አይነት እንቅልፍ አልነበረ፣ መንፈሳዊ ድንዛዜን ነው የሚናገረው። የሚሰክሩም በሌሊት ይሰክራሉና፣ ይሄም ሊትራል ነው። እኛ ግን ከቀን ስለሆነን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር እንደገና ማለት ነው። መንቃት ማለት ምናልባት ሊገልጠው የሚችል ቃል ካለ በመጠን መኖር የሚባለው ነገር ነው። ወደዚህኛውም ጽንፍ ያልሄደ ወደዚህኛውም ጽንፍ ያልሄደ ህይወት ሊድ ማድረግ ማለት ነው። ያዕቆብ በዚህ ጉዳይ ላይ ሲናገር ኤግዛምፕለሪ ላይፍ ሊኖረው ይገባል። ይሄ አሁን ታማኙ መጋቢ ጌታው ኃላፊነት ሰጥቶታል። በየትኛው ሰዓት እንደሚመጣ አያውቅም። እሱ በፈለገው ሰዓት ይምጣ። እኔ ግን የቤት ስራዬ ምንድን ነው? በታማኝነትና በልባምነት ባደራ የተሰጠኝን አገልግሎት ማገልገል ነው ብሎ ሲተጋ ነው ጌታው መጥቶ በጽህና የሚሸልመው የሚሰጠው። ያዕቆብ ምዕራፍ 3 ቁጥር 1 ላይ ሄዳችሁ ስትመለከቱ ወደ መጋቢዎቹ ስንመጣ ማለት ነው፣ ወደ መምህራኑ። መምህር ማለት እኮ ፊድ የሚያደርግ የሚመግብ ማለት ነው፣ ሌላ ነገር አይደለም። ያዕቆብ ምዕራፍ 3 ቁጥር 1 ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ። ለምን? ኃላፊነት ስላለበት። እንደ ደስ ያለው ይዘምር አይደለም። ይሄ አትሁን ነው የሚለው። እንደው አውቃለሁ አሁን በልባችሁ ታዲያ ምን በወጣህና ነው የሆንከው ምትሉ ካላችሁ ጸልዩልኝ። ሌላ ምን ይባላል? ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ለምንድን ነው እንደዚህ አይነት ማስፈራሪያ የሚናገረው ያዕቆብ? ህይወት ስለሚጠይቅ ነው። ህይወት ይጠይቃል። ፈሪሳውያን ያስተምሩ ነበር፣ ግን ህይወቱ የላቸው። ከዚህ የተነሳ ጌታ ኢየሱስ ክርስቶስ በደንብ ለነሱ ፊት የሚያደርግ ስም አወጣላቸው። ግብዞች አላቸው። ማለት ሪል ላይፋችሁ ሌላ ነው። በቅሚያ በዝርፊያ የተሞላ ነው ውስጣችሁ፣ ግን መምህራን ናችሁ። አረ ይሄ አብሮ አይሄድም ማለት ይሄ አብሮ አይሄድም ማለት የዚህ የክፉውን መጋቢ እጣ ፈንታ ሲናገር እድል ፈንታውን ከግብዞች ጋር ያደርግበታል ይላል። ማቴዎስ 23 ላይ የወቀሳቸውን ፈሪሳውያን ማለት ነው። እንደነሱ ነው የሚሆነው ይሄ ሰው ይላል። ስለዚህ እንደ ግለሰብም እያንዳንዳችን ይሄን ታማኙንና ልባሙን መጋቢ የመሆን የቤት ስራ እያንዳንዳችን አለ፣ የራሳችንንም ህይወት ማለት ነው። ከዛ ሲያልፍ ደግሞ እንደ ቤተሰብ አንዱ ለአንዱ ደግሞ ሬስፖንሲብል እንደሆነ እንደ አንድ ፋሚሊም ደግሞ ሌላ ደግሞ ተጨማሪ የቤት ስራ ይኖርብናል ማለት ነው። እዚህ ታማኙ መጋቢ እንዲህ ያደረገ ነው ጌታው የሚመጣው ነው የሚለው። ይሄ አሁን ምሳሌም አይመስልም፣ ግን ምሳሌ ነው ያልኩት ለምንድን ነው? ምሳሌነቱን ደግሞ ከምንድን ነው የምትረዳው ካላችሁኝ፣ እንደዚህ ነበር የሚያደርጉት ጌቶች። በዛን ዘመን የነበሩ ይሄ የባሪያ አሳዳሪ ስርዓት ነበር አይደለ? ባሪያና ጌታ የሚለው እኮ ለዛ ነው።
ጌቶች የሚባሉት ባሮችን አሳይን ያደርጉና ወደ ሆነ ሀገር ደርሼ እመጣለሁ አንተ ተንከባከብ ብለው የቤት ስራ ሰጥተው ይሄዳሉ። የሚመጡበትን ጊዜ አይነግሯቸውም። ግምት ነው የሚወስደው ማለት ነው። ያ ባሪያ ቶሎ እንኳን አይመጣም፣ በትንሹ 6 ወር ይቆያል ብሎ ሊጠብቅ ይችላል፣ ወይም ሊዘናጋ ይችላል። ስለዚህ ሲዘናጋ ቀኒቱንና ሰዓቲቱን የሚያውቀው ያ ጌታ ያ ባለቤት እንጂ ባሪያው አይደለም። ስለዚህ የባሪያው የቤት ስራ ምንድነው ከተባለ በየትኛውም ሰዓት በየትኛውም ቀን ይምጣ የተሰጠውን አሳይመንት ግን እየሰራ መጠበቅ ነው ማለት ነው። ለኛ ያለው ሌሰን ታዲያ ምንድነው ካላችሁኝ እንደ ግልም የግል ህይወታችንን በጥንቃቄ እየመራን በእግዚአብሔር ቃል ራሳችንን እየመገብን መኖር ነው። ከዛ ያለፈ የቤት ስራም ከሰጠን ደግሞ ጌታው በቤተሰቦቹ ላይ ይላል። በጣም መርሳት የሌለብን የኛም አይደሉ የጌታው ናቸው። ያ ቤተሰብ የጌታው ኦፍ ኮርስ የዛ ቤተሰብ አንድ ሜምበር ነን እኛ፣ ግን ከዛ ያለፈ ማንነት የለንም። ከአባላቱ ከቤተሰብ አባላት ጀስት አንዱ ነን። ከዚህ ግን ሲያልፍ አንዳንድ ጊዜ ባሮቹ የኛ ይመስሉናል። ከዛ ነው አቢዩዝ ማድረግ የሚጀምረው። የክፉን ባሪያ ታሪክ ላንሳ። ቁጥር 48 ላይ ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል። አያችሁ፣ ይሄ ይዘገያል የሚል ሜንታሊቲ አብርሃም ለምን ከአጋር የወለደ ይመስላችኋል? ይዘገያል። ምንም ሌላ ነገር የለም። ከአጋር አላለውም እግዚአብሔር ያውቃል። እሱ ከሳራ ነው ያለው። ቢጠበቅ የለም፣ ቢጠበቅ የለም። እንደውም አይዲያውን ያመጣችው ሳራ ነች። አይ ቲንክ ሰዓት ያየችው እሷ ናት ማለት ይሄ ነገር ትለዋለች። የቱ ነገር? ይሄ የሰዓቱ ትላለች። አረ ትለዋለች፣ አረ ትለዋለች። እና አብርሃም ቤት አንድ ድምዳሜ ላይ ተደረሰ። ምን? እግዚአብሔር ፕሮሚስ ይገባል፣ ችግሩ ግን በሰዓቱ አይመጣም የሚል ድምዳሜ ላይ ተደረሰ። ስለዚህ እሱ የዘገየ እንደሆነ እንሞታለን? አንሞትም። እሱ መንገደ ብዙ አይደለም ነው ተባብለው ከሆነ ብዬ ነው እንጂ እኔ አልነበርኩም። ከሆነ የግድ በአንድ መንገድ ነው እሱ የሚመጣው አይመስለኝም። ቢሞከርስ ቤት በኩል በዚህኛው ሴትዮ በኩል ተባለ። ይሞከራ 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 ተሞከረ። እግዚአብሔር መጣና አብርሃም በፊቴ ተመላለስ ፍጹምም ሁን እኔ ኤልሻዳይ ነኝ ብሎ ተናገረው። ማለት በዚህ በኩል በዚህኛው መንገድ አይደለም ምን ያልኩት። እኔ የገባሁልህ ፕሮሚስ ከሳራ ነው። እሺ ብሎ ጠበቀ። እግዚአብሔር እንደተናገረው በራሱ ሰዓት አደረገ። ይዘገያል የሚል አመለካከት ህይወትን በጣም 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 ወዳልታሰበ እንትን አቅጣጫ ይወስዳል። ይሄን በየትኛውም ነገራችን ላይ መንዝረን ማየት እንችላለን። ኔሰሰርሊ በማቴዎስ 24 ላይ ብቻ አይደለም። ክፉ ምንድን ነበረ ችግሩ? ይሄ ክፉ ባሪያ ይዘገያል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ አያችሁ፣ መጽሐፍት ስለ እኔ ይናገራሉ ያለውን ጌታ ኢየሱስ ክርስቶስ ስለ ምጽአቱም ስለሆነ ከምጽአቱ ጋር በተያያዘ የማናቀው እና የምናቀው ነገር እንዳለ በደንብ ጠንቅቆ መረዳት አስፈላጊ የሚሆነው ለዚህ ነው። ይሄን አሰበ በልቡ። ታዲያ ይሄ አስተሳሰቡ ህይወቱን እንዴት አፌክት እንደሚያደርገው ተመልከቱ። ምልልሱን ባልንጀሮቹን ባሮች ሊመታ አቢዩዝ ተጀመረ። አገልጋይ የሚያገለግለው ህዝብ ባለቤት እንዳለው ሲረሳ አላስፈላጊ ኃይል ኤክሰርሳይዝ ያደርጋል። በደንብ ቼክ አድርጎ አሁን ይሄንን በምድራችንም ላይ ከተሰጠው በላይ ኦቶሪቲ ኤክሰርሳይዝ የሚያደርግ ሰው ማን ነው ካላችሁኝ፣ እንዲያገለግል የተሰጠው ህዝብ የእግዚአብሔር ሳይሆን የሱ የመሰለው ክፉ ባሪያ ነው ይሄንን የሚያሳየው። ጴጥሮስ ኢየሱስ ከሙታን ከተነሳ በኋላ መጨረሻ ቁጭ ብሎ አብሮ ያወራው ጴጥሮስ ነው ከኢየሱስ ጋር ሲያወራ። ዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 17 ስትመለከቱ የዮና ልጅ ስምዖን ሆይ አለው፣ አቤት ትወደኛለህን?
እንድወድህ አንተ ታውቃለህ በጎችህን እኮ አንድም አላሉ። ከየት ያመጣው በግ? ራሱ በግ ነው። ስለዚህ ነው ከባሪያዎች መካከል የተመረጠ ባሪያ ነው አገልጋይ፣ ከዚህ በላይ አይደለም ፕሊዝ። በጎቼን አለ። ቀጠለና ጠየቀው፣ የዮና ልጅ ስምዖን ሆይ አዎ ትወደኛለህን? እንድወድህ አንተ ታውቃለህ። ግልገሎቼን ግልገልም የለውም ጴጥሮስ። የዮና ልጅ ስምዖን ሆይ ትወደኛለህን? አዘነ ይላል 3 ጊዜ ስለጠየቀው። ያው እሱ ከዚህ በፊት ብዙ ታሪክ አለው ከ3 ቁጥር ጋር ታውቃላችሁ። ይሄ 3 ካደ ምናምን በጣም በቃ ከ3 ቁጥር የሚገላግለው ስለሚፈልግ አዘነ ይላል። ለምንድን ነው 3 ጊዜ የሚጠይቀኝ? ምን ማለት ነው ይሄ ነገር? መለስኩ አይደለም እንዴ ነው? ሁለቱን ስቻለው ማለት ነው። ብዙ እንትኑስ ሊገባ ይችላል። የዮና ልጅ ስምዖን ሆይ ትወደኛለህ? እንደወደህ አንተ ታውቃለህ፣ እንደውም አንተ ሁሉን ታውቃለህ። ጠቦቶቼን እያለ በጎች፣ ጠቦቶች፣ ግልገሎች እያለ ግልገሎቼን፣ በጎቼን፣ ጠቦቶቼን ማለት አንተ ምንም የለህም የኔ ናቸው። የኔ በሆኑት ላይ የቤት ስራ ነው የሰጠው ብሎ ይሄን ሰጠው። የምርም ጴጥሮስ ነገሩ በደንብ እንደገባው የምናውቀው እስቲ ሐዋርያ ሥራ ላይ ያገለገላቸውን አገልግሎቶች ተመልከቱ። በጣም በጥንቃቄ ነው ያገለገለ። ምንም አቢዩዝ አያደርግም። የማን እንደሆኑ ያውቃል። ኢቭን ቆርኔሌዎስ ቤት ሊያገለግል ሲል የተፈተነውን ፈተና ታስታውሳላችሁ? ሐዋርያ ሥራ ምዕራፍ 10 ላይ እንደ እኔ አሕዛብ ቤት ሄጄ አላውቅም፣ ሂድና ተሻገርና አገልግል፣ አሕዛብ በእግዚአብሔር አምሳል የተፈጠረ የእግዚአብሔር ፍጥረት ነው። ከዛ በኋላ ነው እሱ ራሱ ማንንም ርኩስ እንዳለ እግዚአብሔር ትልቅ ሌሰን ሰጠኝ አለ። የዛ የቆርኔሌዎስ ቤት ኤክስፒሪየንሱ ማለት ነው። እና በሄደበት ቦታ በጣም በትህትና በጣም በአክብሮት፣ ምክንያቱም ጌታው በቤቱ ላይ የሾመው ከባሮች መካከል የተመረጠ አገልጋይ እንጂ ስፔሻል ሰው ስለሆነ አይደለም። ጴጥሮስ አገልግሎ ሲጨርስ አርጅቶ ደብዳቤ ሲጽፍ አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 ጀምሮ ስታነቡ እረኞች ሆይ ይላል። እሱ ራሱ እረኛ ይኸው እሱ ኢየሱስ እረኛው ሆነ። በደንብ እኮ ነው እረኛው የሆነው። ኢየሱስ ለጴጥሮስ ነው እንጂ ለማን ነው እንደው እረኛ የሆነው? ወዲህ ሲል እየመለሰ ሰው ያደረገው እኮ እሱ ነው። በደንብ እረኝነት አገልግሎት ከሰጠው በኋላ የእረኝነት የቤት ስራ ሰጠው። የእረኝነት የቤት ስራ ጨርሶ ደብዳቤ ሲጽፍ ላንብብ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 ጀምሮ እንዲህ ነው ያልኩት፣ ሰው ይቀየራል አልኩ። በቃ ጴጥሮስ እዚህ ጋር ደረሰ ነው ያልኩት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 ጀምሮ እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ። በቅጡ ያላገለገለ ሰው እንዲህ ይላል ስለ ሕይወቱ የክብር ተካፋይ አይልም። ዳተኛ ስላልሆነ ነው በድፍረት ይህን የሚናገረው። ልክ ጳውሎስ ሩጫውን ጨረስኩ፣ ሃይማኖቴን ጠበቅኩኝ፣ ገድል ተጋደልኩ ብሎ በድፍረት ሽልማት ነው የምጠብቀው እንዳለ ይሄኛውም ሐዋርያ እንደዚህ ነው የሚናገረው። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞ ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን። መታቸው አይደለም የሚለው ያ ክፉ ባሪያ ባደራ የተሰጡትን መታቸው እኮ ነው፣ አቢዝ አረጋቸው እኮ ነው የሚለው። ተመልከቱ የጴጥሮስን ማስጠንቀቂያ። እሱ ጨርሷል፣ አሁን በቃ ሊሰናበት ነው። ከሱ በኋላ ያሉትን ሽማግሌዎች፣ መሪዎች፣ እረኞች ነው እየመከረ ያለው። ምን ይላል? የእግዚአብሔርን መንጋ። እቺ እኮ ማለት በጎቼን፣ ጠቦቶችን፣ ግልገሎችን የተባለው በደንብ ገብቶታል ማለት ነው። የእግዚአብሔርን መንጋ ጠብቁ። የእረኛ አንዱ ስራ ፕሮቴክት ማድረግ ነው፣ ከሄሬሲ ከስህተት ትምህርት። ራሱ ስህተት ትምህርት አስተማሪ ከሆነስ ሌላ ፕሮብሌም ፈጠረ ማለት ነው። ጠብቁ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ ጥቅም ማለት ነው። ረብ መጥፎውን ረብ በመመኘት ሳይሆን ጎብኙት ይልና ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ ይመጣል። የእረኞች አለቃ ይመጣል። እሱ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። ቁጥር 3 ለመንጋው ምሳሌ ሁኑ እንጂ። ይሄ ማለት እኮ ያዕቆብ ምዕራፍ 3 እኮ ይሄን ነው የሚናገረው።
ከናንተ ብዙዎች አስተማሪዎች አይሆኑ ለምን ፍርድን እንቀበል ታውቃላችሁና። ኤግዛምፕለሪ ላይፍ ከሌለው አንድ ሰው አቢዩስ ከማድረግ ወደ ኋላ አይል። ለምን የሱ ይመስሉታል እነዛ መንጋዎች፣ ግን የሱ አይደሉም። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። አንድ ሰው ሁለት ምርጫ ነው በእጁ ያለው። ኤግዛምፕለሪ ላይፍ ኖሮት በዛ ውስጥ በሚያልፍ ኃይል የእግዚአብሔርን መንጋ እየመገቡ እያገለገሉ መኖር። ይሄ ካልሆነለት የእግዚአብሔር ባልሆነ ኃይል አቢዩዝ እያደረገና ማኒፑሌት እያደረገ መኖር ነው የአንድ አገልጋይ ምርጫ። ከሁለቱ አያልፍም። እንደ ተገልጋይም ደግሞ እኛም ማሰብ ያለብን የምር የእግዚአብሔር ቃል እውነተኛ አስተምህሮና ምሳሌያዊ ህይወት ነው እየገዛኝ ወደ ቤተክርስቲያን የሚሄደው የምመላለሰው የማገለግለው የምገለገለው፣ ወይስ የጌታ ያልሆነ ኃይል ነው እየሳበኝና እየጎተተኝ ያለው የሚለውን ቁጭ ብሎ መመርመር ያስፈልጋል። ለዚህ ነው ነገሩን ኳሱን አገልጋዮች ላይ ብቻ ወርወረ ነው እኔ ምእመን ነኝ እኔ አይመለከተኝም የሚባል ህይወት አልሰጠንም ጌታ። የኛው ህይወት እኮ ነው በኋላ አደጋ ውስጥ የሚወድቀው። ይሄ ክፉ ባሪያ የሰራውን አንብቤ ልጨርስ። በልቡ ይዘገያል ብሎ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር። አያችሁ፣ በመጠን አለመኖር ማለት አንዱ እዚህ ውስጥ እስኪገባ ድረስ አለመንቃት ማለት ነው። ስላልነቃ ከሰካሮች ጋር እንኳን አሶሲየት ሲያደርግ ምንም አልታወቀውም ማለት ነው። ከሰካሮች ጋር ቢበላና ቢጠጣ የዛ ባሪያ ጌታ መብላትና መጠጣት ባለፈው ሳምንት አይተነዋል አይደለ? ላይፍ አዝ ዩዥዋል እየበሉ እየጠጡ እያገቡ እየተጋቡ ነው የሚመጣው ጌታ ነበር ያለው። ይሄኛው ባሪያ ግን እየሰከረ ነው ጌታው የሚመጣው። ግልጽ ነው። ከመብላት ከመጠጣት ያለፈ ሌላ ነው፣ ህብረቱ ሌላ ነው። ሌላ ፕራክቲስ ውስጥ የገባ ነው ይሄ ክፉ ባሪያ ማለት ነው። ባልጠበቃት ቀን ባላወቃትም ሰዓት ይመጣል። ጀጅመንቱ በጣም ያስደነግጣል። ከሁለትም ይሰነጥቀዋል። ከባድ ፍርድ ነው። እድሉንም ከግብዞች ጋር ያደርግበታል። ግብዞችን አንድ ምዕራፍ ወደ ኋላ ሄዱም እንደሚመስሉ ማየት ነው። ማቴዎስ 23 ላይ ከማሙሻ ጋር በጣም በስፋት ሲታይ የነበረው ቻፕተር ማለት ነው። ከነሱ ጋር እድሉን ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ሊገለጥ የማይችል ሐዘን ማለት ነው። ልቅሶና ጥርስ ማፋጨት የሚለው ምንም አይነት መጽናናት የሌለበት። አሁን ሰው የፈለገ ቤተሰብ ሞቶበት ያልጠበቀው ነገር ደርሶበት አልቅሶ 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 የሆነ ሰዓት ይጽናናል። እዚህኛው ጋር መጽናናት የሚባል ነገር አይታሰብም ማለት ነው። በጣም ከባድ ነው ማለት ነው። ማቴዎስ ወንጌል ምዕራፍ 22 ቁጥር 14 ላይ ያለች ይቺ ቃል ያ ለሰርጉ የሚገባውን ልብስ ሳይቀበል ገብቶ የተገኘው ታዳሚ ደጋሹ ባለቤት ዞር ዞር ሲል ሁሉም ለሰርግ የሚሆን ልብስ ለብሰዋል። አሰፍተው ገዝተው አይደለም፣ ከጎዳና ነው የተጠሩት። ከየት አምጥተው ነው የሚያሰፉት? ተቀብለው ነው። ደጋሹ ንጉሥ ስለሆነ ልጁን ስለሆነ የሚደረው ለልጁ ሰርግ የሚሆን ቀይ ወጥና ልጫ ብቻ አይደለም የሰራው፣ ልብስም አዘጋጅቷል። በአይሁድ ካልቸር እንደዚህ ይደረግ ነበር። ሁሉ ልብሱን ተቀብሎ ሲገባ ሄም እንደነካው አይታወቅም። ለሰርግ የማይሆን ልብስ ለብሶ ኩብ ብሏል መሀል ላይ። ወዳጄ ሆይ አለው፣ ምን ነው አንተ ብቻ ለሰርግ የማይሆን ልብስ ለብሰ እዚህ ተገኘ ሲለው አልተከራከረ፣ አልተጨቃጨቀ፣ ምን አለ? ዝም አለ ይላል። ባሮቹን ልኮ ጥሩልኝ እንዳለ ባሮቹን ልኮ አስወጡልኝ አለ ይላል። ጀጅመንት ዜር ኢዝ ኖ ሚድል ግራውንድ ማለት እኮ። አሁን አንዳንድ ሰው ሞኝ ነው። በመዳንና ባለመዳን መካከል ሁሉ ሩም ያለ ይመስለው። መጽሐፍ ቅዱስ በፍጹም እንደዚህ ያስተምር። ኖ ሚድል ግራውንድ አት ኦል፣ በቃ የለም። ለዚህ ነው ወንጌል ፐርስዌሲቭሊ መሰበክ ያለበት። በቃ ሰው ጉድ እስኪል ማለት ነው። በቃ እናንተ ደግሞ ታበዙታላችሁ። ምን እናርግ? ካላበዛ ነው ልክ አይመጣም። አስወጡልኝ አለ ይላል። አስወጡት ይላል። በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል። ኢሪቨርሰብል የሆነ ነው ጀጅመንቱ ራሱ። የሆነ ጊዜ እስቲ ቆይ ተወስዶ ያ ብዙ ቲዮሪ አለ ታውቃላችሁ። አሁን ፐርጋቶሪ የሚባል እንትን አለ፣ ትምህርት አለ። አንድ ሰው ኃጢአተኛ ሆኖ ከሞተ በኋላ
የሆነ ፐርጋቶሪ የሚባል መቆያ ቦታ አለ። እዛ ይቆይና እዚሁ ያሉ ዘመዶቹ በሱ ስም ገንዘብ ሲሰጡ ክችል ሲል ፍራንኮ ክችል እንዳለው እሱም ክችል ብሎ ይሻገራል ምናምን። አረ እንደዚህ አይነት ትምህርት የለውም ኢየሱስ። አረ የለውም፣ እንደዚህ አይነት ትምህርት የለውም። there is no middle ground። ይሄ ክፉ ባሪያ መጨረሻው እንደዚህ ይሆናል። በጎና ልባሙ ባሪያ፣ ታማኙ ባሪያ ብፁዕ እንደሚሆን፣ ይሄኛው ደግሞ ልቅሶና ጥርስ ወደ ማፋጨት፣ ምንም መጽናናት፣ ትንሽ ፋታ ማግኘት ምናምን የሚባል የሌለበት ሁኔታ ውስጥ ራሱን ያገኘዋል ብሎ ይናገራል። ስለዚህ የጌታ ምጽአት እውን ነው። የመጀመሪያ መምጣቱ እንደተፈጸመ ሁለተኛ መምጣቱም ይፈጸማል፣ ምንም ጥያቄ የለውም። ሲመጣ ወይም ከመምጣቱ በፊት ግን በእኛ ሕይወት ውስጥ ምንድነው መሆን ያለበት ያለው ጌታ ብለን ስንመለከት ንቁ የተዘጋጃችሁ ሁኑ ነው። እንዴት ነው የምንዘጋጀው? በመጠን በመኖር መንፈስን በመመርመር ራሳችንን በእግዚአብሔር ቃል ፊድ በማድረግ እንደዚህም አይነት አትሞስፌር ውስጥ በመገኘት ዛሬ በመካከላችን በሚገልጣቸው እውነቶች በመጽናናት በመበርታት ይህንን ሕይወት ሊድ እንድናደርግ ነው መጽሐፍ ቅዱስ የሚነግረን። ስር እንድትሰዱ እንድታድጉ የቃሉን ወተት ተመኙ እያሉ እነ ጴጥሮስም እነ ያዕቆብም እነ ዮሐንስም እነ ጳውሎስም ሁሉም በቃ ከኢየሱስ በኋላ መልእክት የጻፉትን በሙሉ ብንመለከታቸው ይመጣል፣ ምንም ጥያቄ የለውም። እናንተ ግን እየተጋችሁ ይምጣ። ክብር ለእግዚአብሔር ይሁን። ጸልይና ጌታን አመስግነን እንጨርስ። ይዘገያል ብሎ ስላሰበ ብዙ ጣጣ ውስጥ ገባ ይሄ ሰው። ይዘገያል፣ ህይወትን ያመሰቃቅላል በጣም። እኔ ለምን ጊዜዋን አላወቅኳትም፣ ለምን ሰዓቷን አላወቅኳትም። ይሄኛ ቢዝነስ አይደለም እሱ፣ ወይም የኛ የቤት ስራ አይደለም። የኛ የቤት ስራ ሁሌም ንቅት ብሎ የተዘጋጀ ሆኖ መኖር፣ እሱ ነው የኛ የቤት ስራ። ያ ባለጠጋም ታስታውሳላችሁ ሉቃስ 12 ላይ ጌታ ኢየሱስ የተናገረው ነፍሴ ሆይ ቢጠጪ ደስ ይበልሽ ብሎ ጎተራውን አፍርሶ እንደገና ሌላ ብዙ እህል ወደ ጎተራው ሊከት ተነሳ። አንተ ሰነፍ ዛሬ ነፍስህን ይወስዷታል ተባለ። እንኳን ጎተራ የሞላውን ሊበላ ነገንም አያይም። ይሄ የእኛም ህይወት እንደዚህ ነው። አብረን ይሄን ጉዞ ጀምረን ቀስ በቀስ ከመካከላችን የምንሄድ ሰዎች እንኖራለን ወደ ጌታ። በሱ መምጣትና በእኛ ኤኒ ታይም መሄድ ላይ የተመሰረተ ህይወት ስለሆነ እጃችን ላይ ያለው ልባምና ታማኝ መሆን ነው የእያንዳንዳችን የቤት ስራ። በቃ ከባሮች መካከል የተመረጥነን ስፔሻል አይደለንም። እሱን እያሰበን እንጸልያለን። አዲስ ሰው ካለ ሮቢ ወደዚህ ትመጣለህ፣ ትጋብዝልናለህ። እዛ ለጉባኤውም ጸልየህ እንጨርሳለን። ይህንን እግዚአብሔር ቃል ክፍል አነባዋለሁ። ምክንያቱም ዛሬ የተማርነው ቃል በጣም የሚያሳስበን ነገር ምንድን ነው? ቀጠሮ አለን። ጌታ ኢየሱስ ዝም ብሎ አይደለም የሄደው፣ እንደሚመጣም ነግሮን ነው። ጌታቸው ባላሰቡት ሰዓት ላይ ይመጣል። ለአገልጋዮችም የሚናገር ነው፣ ለሌሎቻችንም ግን የሚናገር ነው። ምን ያክል ተዘጋጅተናል? ምን ያክል ለዛ ምላሽ እየሰጠን ነው? ለዛ ያልተዘጋጀን አይነት ስሜት ያለን ሰዎች ካለን እስካሁን ድረስ ህይወቴን ለክርስቶስ አልሰጠሁትም፣ እንደ ምኞቴ ነበር የምኖረው፣ አሁን ግን ለጌታ መኖር እፈልጋለሁ ቀኑ ሳይመጣ በፊት ብለን መወሰን የምንፈልግ ሰዎች ካለን እጆቻችንን እናንሳ። ክርስቶስን መቀበል፣ ጌታን ተቀበሉ ስንል ትርጉሙ ይሄ ነው። እኔ አዲስ ነኝ፣ ግን ጌታን መቀበል ለሱ መኖር እፈልጋለሁ ከዚህ በኋላ ያለውን ጊዜ ብለን የምናስብ ሰዎች ካለን አካባቢው ላይ አስተናጋጆች አሉ። ምልክትን እንስጣቸው፣ መጥተው ያናግሯቸዋል። ከዛ በኋላም እንዴት መጽሐፍ ቅዱስ እንደምትማሩ እንደምታጠኑ ለጌታ መኖርን አብረን ከዛ በኋላ የምንኖርበት ይሆናልና ለነዛ ሰዎች ምልክት እንድሰጧቸው ልጠይቃችሁ ፈልጋለሁ። እላይም ካላችሁ እዛም አስተናጋጆች አሉ። ጀስት በእጃችሁ ብቻ ምልክት ስጧቸው፣ መጥተው በግል ያናግሯቸዋል። ሰዓታችን ጥቂት ስለሄደብን ቶሎ እንድናደርገው ጠይቃችኋለሁ። ምናልባትም አሁን ላይ ያደረገ ሰዎች ካለን፣ ምናልባትም ኦንላይን እየተከታተላችሁ ያላችሁ ሰዎች ካላችሁ በዚህ ስልክ ቁጥር ኮሙኒኬት እንድታደርጉን እንጠይቃለን። ስክሪኑ ላይ በምታዩት ማለት ነው። እዚህም ስክሪን ላይ ቁጥሩ ስላለ በዚህ ቁጥር ኮሙኒኬት አድርጉን። አብረን መማር
ለጌታ ቀን መዘጋጀት ነው ዓላማችን። ወደዛ እንገሰግስ ጠይቃችኋለሁ። ሌሎቻችን ደግሞ እግዚአብሔር በተለያየ ቦታ ላይ መጋቢ አድርጎ ሾሞናል። ፈቃደኞች ከሆነን ተነስተን እንድንጸልይ ጠይቅ። አጭር ነው የምንጸልየው፣ ግን ጌታ መጋቢ አድርጎ ሾመናል። በጣም የዛሬው ክፍል የሚናገረው በቤቱ ላይ የሾመው መጋቢ ማን ነው የሚል ነው። ለልጆቻችን ነን፣ ለወንድሞቻችን ነን፣ በዙሪያችን ላሉ ሰዎች ነን። አንዳንድ ጊዜ በቤተ ክርስቲያን የተሾሙትን ብቻ አስበን ከሆነ አይደለም፣ ከዛ ያልፋል። እግዚአብሔር ምን ተናገረን? በታማኝነት ሲያደርገው የሚያገኘውን። እኔ ቅድም አብርሽ እያስተማረ እያለ ሳስብ የነበረው ይሄንን ነው። በታማኝነት ላለውም ሽልማቱ በጣም የሚያስገርም ነው። ታማኝ ላልሆነውም ቅጣቱ ልክ እንደዛው የሚያስደነግጥ ነው። በታማኝነት የሚያገለግለው ምን ይላል? ባለው ሁሉ ላይ ይሾመዋል። ኢየሱስ እኮ ስለ ራሱ ነው እየተናገረ ያለው። ጌታው እሱ ራሱ ነው። ታማኝ ሆነ ብንጠብቀው ጌታ ባለው ሁሉ ላይ ይሾመዋል። አስባችሁታል? በሰማያዊ ስፍራ ጌታ ባለው ሁሉ ላይ ይሾመዋል። ቤዚካሊ እኮ እግዚአብሔር አብ በክርስቶስ ላይ ሲያደርግ ያየነው ነው። በታማኝነት አገለገለው፣ ከስም ሁሉ በላይ ስምን ሰጠው ይላል። ጉልበት ሁሉ ለሱ ይንበረከካል ብሎ ይናገራል። ኢየሱስም እንደገና ተመሳሳይ ነገር ነው ለኛ እየነገረን ያለው። በታማኝነት ብትሆኑ እግዚአብሔር በመንግስቱ ላይ ጌታ ኢየሱስ ይሾመናል። አሜን። ግን ማመን ብቻ አይደለም፣ በታማኝነት መኖርን የሚጠይቅ ነው። በታማኝነት ደግሞ ያልሆነውን የተሰጡትን በጎች በመልካም ባይዝ ደግሞ ከሁለት ይሰነጥቀዋል ነው የሚለው። ክብሩም የሚያስገርም ነው፣ ቁጣውም የሚያስገርም ነው። ዛሬ እግዚአብሔር ታማኝ ያድርገን። አሜን። ታማኝ ያድርገን። ይህንን ቃል አነባዋለሁ ከመጽሐፍ ቅዱስ ላይ። ጌታ ኢየሱስ የተናገረው ነው። ቀጠሮ ያለን ሰዎች እንደሆነ ነው የሚያሳየውና አንድ ቀን ቀጠሮ ጌታ እየጠበቀ ነው። እኛ እናውቀውም፣ ግን ባላሰብነው ሰዓት ሊመጣ ማለት ነው። ምን ይላል? ራእይ ምዕራፍ 22 ላይ መጨረሻ ላይ ጌታ ኢየሱስ የተናገረው ለአብያተ ክርስቲያናት፣ እርሱም እነዚህ ቃሎች የታመኑና እውነተኛዎች ናቸው። የነቢያትን መንፈስ ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። መልእክቱ ምንድን ነው? እነሆ በቶሎ እመጣለሁ። የዚህም መጽሐፍ ትንቢት ቃል የሚጠብቅ ሁሉ ብፁዕ ነው። ከዛ ከታች ጋር እንደገና ይደግምላቸዋል። እነሆ በቶሎ እመጣለሁ። ቁጥር 12 ላይ ለእያንዳንዱም እንደ ሥራው መጠን እከፈል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ብሎ ይናገራል። በቶሎ እመጣለሁ ብሎ ቀጠሮ የሰጠን ጌታ አለ። በቶሎ እንደሚመጣ እያሰብን እንኖር። እግዚአብሔር አምላክ ዛሬ የምንጠይቀህ ጸጋህ ነው። ተናግረህናል። እግዚአብሔር ሆይ አሳውቀህናል። ለነሱ እንደተናገርክ ዛሬ ለኛም እንደዚሁ ደገምክልን። እግዚአብሔር አምላክ ሆይ እምንለምንህ እግዚአብሔር ሆይ ነቅተን እንድንኖር የሚያስችለን ያ የጸጋ ጉልበት በሕይወታችን ላይ እንዲመጣ እንለምንሃለን። ታማኞች አድርጎ የሚያቆመን እግዚአብሔር ሆይ እኛ በራሳችን ወደ አንተ ስንመጣ ታማኝ ሆነን አልጀመርንም፣ ግን ታማኝ አድርጎ የሚያቆም ደግሞ ያንተ ጸጋ እንዳለ እናውቃለን። ይሄ ጸጋ በሕይወታችን ላይ ይብዛልን። የሰጠህንን ኃላፊነት ማሰብ የሚችልን አይምሮ እንድሰጠን እንለምንሃለን። አይኖቻችን እንድትከፍታቸው በኢየሱስ ስም እንጸልያለን። ለልጆቻችን ምን አይነት አባት ነኝ፣ ምን አይነት እናት ነኝ ብለን ማሰብ እንድንችል፣ ለእህት ወንድሞቻችን ምን አይነት እህት ነኝ፣ ምን አይነት ወንድም ነኝ ብለን እንድናስብ እግዚአብሔር ሆይ በቤተ ክርስቲያን ስለምናውቃቸው ሰዎች ትናንሽ ለመሰሉን አገልግሎቶች እግዚአብሔር ሆይ አንድ ሰውን በኃላፊነት ስትሰጠን እንዴት እንደምንይዝ በስርዓት የምናስብ ሰዎች እንድንሆን ቀጠሮ እንዳለው ሰው ማሰብ እንድንችል እርዳን። መልካሙን መጋቢ እንድታደርገን በኢየሱስ ክርስቶስ ስም እንጸልያለን። እውነት ሩቅ አናስብ። ቸርች ውስጥ ፓስተር መሆንን አናስብ። ምን ሰጠን ጌታ? ማንን ሰጠን ጌታ? ለነዛ ሰዎች በታማኝነት እስከ መጨረሻው ድረስ እናገልግል። በሰጠን ነገር በታማኝነት እናገልግል። ጌታ ኢየሱስ ታማኝ ነው። በቶሎ ይመጣል። በቃሉ ላይ እንደተናገረ ታላቅን ዋጋ ይሰጠናል። እግዚአብሔር በዚያ አእምሮ እንድንኖር ጸጋውን ያብዛለን። ዕለት ዕለት በመንፈስ ቅዱስ ያሳስበን። እናከብርሃለን አምላካችን። ስለተናገርከን ተመስገን። አብርሽን አብዝተህ ባርከው እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስም ጸለይን። አሜን አሜን።
እግዚአብሔር አምላክ ይባርካችሁ። በታማኝነት ጌታን አገልግሉት። በተሰጠን በጥቂቱ ነገር እንታመን፣ በብዙ ይሾመናል። ኔክስት ዊክ ትምህርታችንን እንቀጥላለን። እግዚአብሔር ይባርካችሁ።